ጦርነቱ የዋናውን ቦታ የመያዝ ለምን ስንል ሁለተኛው ዓላማ ላይ ምንድነው በሰው መንፈስና በሰው አይምሮ መካከል ያለውን ግንኙነት ማቋረጥ ነው። መናፍስቷል በጣም ተጠንቀቁ። የትኛውም ሃይማኖት የሚከተሉ ሰው ሊጠነቀቁ የሚገባቸው መንፈሳዊ ዓለም የሚጠፋው አይምሮ ሲበላሽ፣ አይምሮ ከተበላሽ ሁሉ ነገር ነው የሚበላሽ። ስለዚህ ምንድነው የሚያደርገው? ቅድም መግቢያ ላይ ስናገር የሰው መንፈስ አለ፣ ልብ የሚባል ክፍል አለ። ያ የእውቀት ማዕከል፣ የእውቀት ማዕከሉ ምን ያደርጋል? መንፈሳዊ ዓለም ታውቃለህ፣ ይገባሃል፣ ይብራራልሃል፣ መገለጡን ታገኛለህ፣ ቃሉ ትርጉሙ ይመጣልሃል። ይሄ ወደ ተግባር መምጣት አለ። ወደ ተግባር እንዲመጣ ምን ይደረጋል? አይምሮ መረዳት። የሰው አይምሮ አያውቀውም መንፈሳዊ ዓለም ይረዳዋል። ስለዚህ መገለጡ የበራልህ እውነት አይምሮ ጋር መጥቶ መረዳት መሆን ይችላል፣ ወይም ሀሳብ የሚፈጥር መዝገብ መሆን ይችላል። መጥቶ መቀመጥ ያ እንዳይቀመጥ ነው ጦሩ። እሱ ከተቀመጠ መንፈስና አይምሮ አብረው ሰርተው በቀጥታ ፍቃድ ላይ ይመጣል። ያ ፍቃድ ይወስናል፣ ትታዘዛለህ። እነዚህ ሰዎች ከአንዱ ቦታ ወደ አንዱ ቦታ ይሄዳሉ። የሃይማኖት ድርጅት መቀያየር ነው የሚያደርጉት እነሱ። ማመንን ክርስቶስን ማመንን ከአንድ ቦታ ወደ አንድ ቦታ መሄድ። ለምሳሌ ከፕሮቴስታንቱ ተመለሰ ትለውና ታጠምቀዋል። ከኦርቶዶክስ ፈለሰ ትለውና ታጠምቀዋል። ተመላለሱ እንጂ እነዚህ ሰዎች በክርስቶስ ላይ ሆኑ ይችላሉ። በክርስቶስ መሆኑን የምታውቀው አንደኛ ያለው ሰላም መረጋጋቱን፣ እግዚአብሔርን እያወቀ ማደጉን የሚታይበት ካራክተር አለ እኮ ሰውየው ላይ የእግዚአብሔር ባህሪያቶች፣ ሰላም፣ ፍቅር፣ ደስታ ምናምን የልጁ ባህሪ አንተ ውስጥ ናል። የልጁ መልክ አንተ ውስጥ ይኖራል። የጨለማው መልክ የለው። እዚሁ ሆኜ የጨለማው መልክ አለሁ እዚህ ድርጅት ውስጥ ግን አመፀኛ ልሆን ይችላል። የምሰራቸው ስራዎች የትናንቶቹ ከኔ ጋር አሉ። አኗኗር ዘይቤ የትናንቱ ከኔ ጋር አለ። ቦታ ነው የቀየርኩት እንጂ ማንነት አይደለም የተቀየረው እኔ ውስጥ። ወንጌል ሲመጣ አንተ ጨለማ ነበርክ፣ ብርሃን ነው ያደረገ። ይሄ ነው ትልቁ። በቃ ልዩነታችን የብርሃንና የጨለማ ያህል ነው። እንዴት ነው የሚያራርቀው? ራሱ ምዕራብና ምዕራብ ከምስራቅ እንደሚርቅ እንትን የለውማ፣ ፖላር የለውም። እዚህ ጋር ነው ፖይንቱ፣ እዚህ ድረስ ነው ያረቀኝ አትልም። ሰሜንና ደቡብ አላለ፣ ፖላር ስላላቸው ሰሜን ዋልታ ልታገኘው ትችላል። የምስራቅ ዋልታ የለውም፣ መቆሚያ የለውም። እዚህ ጋር ነው ዳይሜንሽኑ ማትልበትን መራራቅ ያህል ነው ያራረቀህ አንተን ማለት ነው። ይሄ አንተ ውስጥ ብርሃን አለ። እንዴት ተደርጎ ሰው ብርሃንን አግኝቶ ጨለማ ውስጥ ይገባል? ጨለማ ውስጥ ሆኖ ደግሞ በብርሃን ነኝ ማለት አይቻልም። ስለዚህ የሃይማኖት ቦታ መቀያየርን አይደለም የምንለው። የሰው ልጅ ሲፈጠር መንፈሱ በተፈጠረ ነገር አይገዛም። ሰይጣን ይህን ስለሚያውቅ በቀጥታ መንፈሱን ማግኘት አይችልም። በቀጥታ የመጣው ወደ አይምሮ ነው። ሀሳብ ነው ያስገባ። ሀሳብ እያስገባ ነው የጣለው። አይችለውም የሰውን መንፈስ። ምክንያቱም ያ መንፈስ በአብ ቀኝ መቀመጥ የሚችል ማንነት ያለው ነው። እሱን አልቻለውም። ተመኝቶት ነው የወደቀው። ተዋጊ ራሱ አሁን ደግሞ አለው፣ ክርስቶስ አለው ማለት። ስለዚህ የብርሃንና የጨለማ ያህል ልዩነት እንዳለን ማወቅ መቻል አለን። ስለዚህ በየቦታው ሆነን እናምናለን ማለታችን ብቻውን በቂ አይደለም ማለት ነው። አይደለም። መልኩ ሊታይ ይገባል። ካመንክ ክርስቶስን መምሰል አለብህ። የልጁን መልክ እንዲመስሉ ነው የተወሰነብህ። የሆነ ሃይማኖት ልጅ ልቀይር አይደለም። የምትመስለው መልክ ወስኖ ነው እግዚአብሔር የፈጠረ። ያ መልክ ከሌለ በእግዚአብሔር አይደለም ያሰው። እሺ፣ ይሄ እኔ ብቻ ጥያቄ አይመስለኝም። እኔ አሁን አጋንንት ይኖርብኝ አይኖርብኝ በምን ነው ማወቅ የሚቻለው? እንግዲህ አይታወቅም። እያወራሁ ላይ ያለሁት እኮ ይሄ ነው። አንተ ውስጥ ባህሪዎች ይቀየራሉ። አሁን አንዳንድ ሰዎች በጣም ጨዋ ሊሆኑ ይችላሉ። አጋንንት ሲጮህ ሊገኝ ይችላል። በጣም ቤተክርስቲያን ሄጆች፣ ተሳላሚዎች፣ አስቀዳሾች ሆነው አጋንንት ሊጮህ ይችላል። ወደ ሌላውን ቤተ እምነት ብንሄድ አገልግሎት ውስጥ ምናምን አሉ ከሚባሉ ሰዎች በጣም የሚጸልዩ ሰዎች ናቸው። ለዛ ነው ጥያቄ ምንድነው መለኪያችን? መጀመሪያ ያልኩህ አንደኛ በክርስቶስ አይደለም። እነዚህ ሰዎች ጥሩ ጸባይኛ ነው የሆኑት። የጸባይ ማረሚያ ነው ያደረጉት ሃይማኖት ቤት። ጥሩ ጸባይ አይደለም ክርስትና፣ ህይወት ነው ክርስትና። ባህሪ እንጂ ጸባይ አይደለም። የባህሪ አሮጌው ሰው መውጣት አለበት። የአዳም ካራክተር መውጣት አለበት። አዳም ከእግዚአብሔር ጋር ህብረት ማድረግ አይችልም። አዳም የክርስቶስ መልክ የለውም። አግኝታል። አዳም ከወደቀ በኋላ በራሱ መልክ ነው ልጆቹን የወለደው፣ በእግዚአብሔር መልክ አይደለም። ከነዚህ ሆኜ ሃይማኖት ድርጅት ውስጥ ልገባ ይችላል። መልኩ ይኖራል። ያ መልክ አንተ ውስጥ ሲኖር ደስታ አንተ ውስጥ ይፈጠራል። ሰላም አንተ ውስጥ ይፈጠራል። ተዋጊ ነው የምትሆነው አንተ ራስህ። ሄደህ ታስወጣለህ እንጂ አንተ ላይ አይወጣልህ። ታመልካለህ፣ ትጸልያለህ። እንደ ቃሉ ነው የምትኖረው፣ እንደ ቃሉ ነው የምትወጣው። እኛ አሁን ይኸው ይጸልያል፣ አስራቱን ያወጣል። መቅደስ ጠፍቶ አያውቅም።
አውደ ምሕረት ላይ ትታያለች ምናምን አይደለም። እሱን ነው ሰው የሚያየው። ቤት ውስጥ ደግሞ ሄዶ ጠንቋይ ሊያመልክ ይችላል እኮ የትኛውም ሃይማኖት ድርጅት ይሁን። አሁን የኦርቶዶክስ፣ የካቶሊክ፣ የፕሮቴስታንት አንለው የትኛውም አሁን ጠንቋይ ቤት የሚሄዱበት ሰዓት ነው። በየአደባባይ ላይ ይዘምራል አይደል እንዴ ጣዖት አምልኮ በዓል ላይ ተገኝቶ ይሄ ሰውዬ በክርስቶስ ነው አትለኝም። መንፈሱ ራሱ አንተ ውስጥ ያለው መንፈስ የጨለማው መንፈስ ጋር አብሮ አይቆምም፣ ይቃወማል እርስ በርሱ ማለት አንድ ላይ አትኖርማ አልኩ እኮ ጨለማና ብርሃን አብሮ አይኖር። ስለዚህ አንተ ውስጥ ሰላም ይፈጠራል፣ አንተ ውስጥ እርካታ ይኖራል፣ በቃሉ የማደግ ጥማት ይኖራል፣ እሱን የማወቅ ጥማት ይኖራል። ለሌሎች እኛ አሁን ፍቅር የምንለው ቅድም እንዳልከው ተካባብሮ መኖርን ነው ፍቅር የምንለው አይደለ እንጂ አሁን የከሌ ፍቅር ሰው ነው ብለው የቤቱ ሄደህ እግሬን ጠበኝ ብትለው እኮ ሙልጭ አድርጎ ሊሰድብህ ይችላል አይደል? ብዙ የምናውቃቸው ብዙ ታሪኮች ስላሉ ማለት ነው። ነፍስን መስጠት ነው ለሌላው። ነፍስን እስክትሰጥ ድረስ ፍቅር አንተ ያ የክርስቶስ ፍቅር በአንተ ውስጥ ተገልጦ ታያለህ። ለሌላ መኖርን ታያለህ። እዛ ውስጥ ከራስ ወዳድነት ነፃ ትወጣለህ። ስውር ምናምን የሚባሉ ነገሮች የሉ። በግልጥም በስውሩም የሚሰሩ ኃጢአቶች የሉ። አሁን አንዳንዴ የምናስባቸው ሀሳቦች ራሱ እኮ እግዚአብሔር ያለ የማያስመስሉ ሀሳቦች ያስባሉ። እነዚህ ሰዎች በክርስቶስ ናቸው ለማለት በጣም ይከብደኛል። ስለዚህ አንተ ውስጥ የሚታዩ ምልክቶች አሉ፣ ባህሪ ከባህሪ ጭምር። የክርስቶስ ባህሪ በአንተ ውስጥ ይገለጣል ማለት ነው። የክርስቶስ ባህሪ ምንድን ነው? የእግዚአብሔር ጽድቅ አንተ ውስጥ አለ፣ ቅድስና አለ። ቅድስናና ጸባይ በጣም ይለያያሉ። ጸባይ ማረሚያ ነው እያልኩ ነው። አብዛኛው ቤተክርስቲያን ውስጥ ያሉት ነገሮች ለምሳሌ ገዳም ይገባል አይደል? ለምንድን ነው ገዳም ይገባል? ልጠይቅ እስኪ። እሱ በጣም ከፍ ያለ ርዕስ ኃጢአትን ለማሸነፍ ነው። አቅልለን አንዱ እሱ ነው። ጽድቅን ፍለጋ መንፈሳዊ ውጊያን በተቀላጠፈ መንገድ ከዓለም ርቆ ለማጣጣፍ ነው። ጥሩ ነው። ግን ወንጌል እንደሱ ነው የሚለው ሌላ ርዕስ አይደለም። አይ እንመልሰው። ጽድቅን አልከኛ፣ ውጊያን ለማድረግ አልከኛ። ውጊያን እኮ የምታደርገው እየሰራህ ነው። መጽሐፍ ቅዱስ ወደ ዓለም ሁሉ ሂዱ ነው ያለን አይደል? ሪሊ እናውራ። ወንጌል ለመስበክ ልክ ነው። ወደ ዓለም ሁሉ ነው የምንሄደው። ሂዱና ተደበቁ አላለን? ልክ ነው። ወንጌል ለመስበክ ከሆነ እግዚአብሔርን የሚፈልጉ ሰዎች ከኃጢአት ለመሸሽ ኃጢአትን ለማሸነፍ ነው የሚገቡ። ኃጢአት በክርስቶስ ነው የሚሸነፈው። መምርሸቴ ትንሽ ግልጽ ላድርገው። ልክ ነው። ወንጌል ለመስበክ የቤተክርስቲያን አገልግሎት ለማፋጠን ወደ ዓለም መሄድ ነው የሚገባል። ለጸሎት ለተጋድሎ ደግሞ ወደ አንድ ልዩ ስፍራ መሄድ ይሄ መጽሐፍ ቅዱሳዊ መሰረት ያለው ነገር ነው። ጌታችን እንኳን ሲጸልይ ዘላለም እሱን የጸሎት ጊዜው ነው የሚወስደው። ማለት ብትችሉ አንድ ሰዓት ስለተባለ አንድ ሰዓት ብቻ አይደለም። ዛሬ እኔ ልሟገት ጠያቂው እኔ ልሟገት። ጸሎት እኮ ልትገባ ትችላለህ አንተ፣ ወርም ግባ፣ ግን እየሰራህ ነው። ራስን ለማዳን ብቻ አይደለም። አየህ መዳንን የምታውቀው ለሌላ መኖር ስንጀምር ነው እያልኩ ያለሁት። ለጠፋው ሰው ጨለማው ስላለው ሰው ነው የምትጨነቀው። እነ ጳውሎስ ጋር ስትሄድ ምጣቸው የቤተክርስቲያን ነገር ነው። ምጣቸው ጨለማ ውስጥ ያለው ህዝብ ነው። መደበቅ አይደለም። ምንም እንትን አለ። ዘላለሙ ተደብቆ አልኖረም ጳውሎስ። ልክ ነው። አንድ 14 ዓመት ተቀመጠ፣ ወጣ፣ ተመልሶ ከዛ ይኸው የሚገራርሙ መልእክቶች ይጻፋል። ጌታ ኢየሱስ ክርስቶስ የሰጠን ታላቁ ተልእኮ የሚባለው ወደ ዓለም ሁሉ ሂዱና አስተምሯቸው አለ፣ ደቀ መዝሙር አድርጓቸው አለ። አየህ ይሄንን የመስራት ጩኸት አንተ ውስጥ ይፈጠራል። ሌሎቹን ከጨለማ ዓለም የማዳን ራስ ወዳድ አትሆንም እያልኩ ነው ያለሁት። አሁን አብዛኛው ሰው ሰልፍ ሴንተርድ ነው። ሁሉንም ከቦ የእሱ መከናወን ላይ፣ የእሱ ስኬት ላይ፣ የእሱ መጽደቅ ላይ ነው የሚያወራው። ወንጌሉ ጋር ስትመጣ ግን የክርስቶስን ባህሪ ስታይ የክርስቶስን ቀንበር ነው የተሸከመው። አየህ ሁልጊዜ እሱ ቀንበርህን ብቻ አይደለም የሚወስድልህ፣ ቀንበርም ጭምር ነው የሚሰጥ። ያ ቀንበር ምንድን ነው? የመንግስቱን ዓላማ እንድትኖር፣ የመንግስቱን ዓላማ እንድትሰራ፣ በመንግስቱ ሀሳብ ደስ እንድትሰኝ ያደርጋል። የመንፈስ ቅዱስ ደስታ አንተ ውስጥ ካለ፣ የመንፈስ ቅዱስ ሰላም አንተ ውስጥ ካለ፣ ፍቅር አንተ ውስጥ ካለ መዳንን በዚህ ታውቃለህ። አንተ ውስጥ አጋንንት የለም። የእነዚህ ጠላት ነው እሱ። ከዛ ይልቅ ለስጋ የሚመቹ ነገሮችን የሚያመቻች ካለ እሱ የአሮጌው ሰው ካራክተር ነው። በነገራችን ላይ የነፍስ ህይወትና የመንፈስ ህይወት ጦርነት አለ። ውጊያው የሚጀምረው ከሰይጣን ጋር ብቻ አይደለም። ነፍስ በመንፈስ ላይ፣ መንፈስን በነፍስ ላይ እርስ በርሳቸው ይቃወማል። ለምን? ፖዚሽናሊ ነው። ቅድም ብያለሁ፣ መጽደቅ ፖዚሽናል ነው ያልኩ። መንፈስህ ስፍራውን ስለወሰደባት ነፍስ አሁን ሃይማኖተኛ ሆና መስራት ስላቃታት መንፈስህ እንዲሞት ትፈልጋለች። ስለዚህ ስጋ በመንፈስ ላይ፣ መንፈስን በስጋ ላይ ይላል። ስጋ የሚለው ይሄኛውን አይደለም፣ የአሮጌውን ሰው ካራክተር ወይም የነፍስን ህይወት ነው እያለ ያለው ገላትያ ላይ የሚያወራው ይሄንን። ስለዚህ ጦርነቱ የሚጀምረው ከነፍሴና ከመንፈሴ መካከል ነው። መንፈሴን እያሸነፍኩ አሮጌውን ሰው እያወለኩ ዕለት ዕለት እውቀት በማግኘት የሚታደሰውን አዲሱን ሰው እየለበስኩ ስመጣ መዳኔ በዚህ ይታወቃል። እኔ ጋ አጋንንት የለም።
ማለት ነው። በቂ ነው። ጥሩ። እሺ አንድ ሰው የጨለማ መንግስት ውስጥ የነበረ ሰው ወደ ብርሃን መንግስት ለመምጣት ወደ እግዚአብሔር መንግስት ለመምጣት እግዚአብሔር ልጅ ኢየሱስ ክርስቶስ ብቸኛ ኃጢአት መድኃኒት መሆኑን በማመን በእርሱ ትምህርት በመኖር ነው የሚያድገው። እግዚአብሔርን በመምሰል በቅድስና ህይወት በመመላለስ በጽድቅ በመኖር ሊሆን ይችላል። ከዛ መንፈሳዊ ውጊያ አክቲቭሊ ይቀጥላል ማለት ነው። ይሄ ከመሆኑ በፊት ግን ሰውየው በጨለማው መንግስት ውስጥ በሚኖርበት ጊዜ በባርነት እየኖረ ነው። የኃጢአት ባሪያ ነው ማለት ነው። የኃጢአት ባሪያ ነው፣ የሰይጣን ባሪያ ነው፣ የአጋንንት እስረኛ ነው። በጣም ጥሩ። ነፃ ሲወጣ ጮኬ አላቅም የሚል ሰው አለ። መጮህ አስፈላጊ ነው? ግዴታ አይደለም። ወንዶች በተለይ ያጮሁ። ለምንድን ነው? ሴቶች እንግዲህ ሴንሲቲቭ ስለሆኑ እንደሆነ አላውቅም። ጥናት አላደረኩም። ግን በጣም መንፈሳዊ ስፍራዎች ላይ በየቤተ እምነቱ አያለው። በተለይ በዚህ መጽሐፍ ቅዱስን በምንጠቀም ሰዎች መካከል ሴቶቹ ጋር ነው ቁጥሩ ከፍ የሚለው። በጣም መንፈሳዊ ጥሩ ኢንጌጅመንት የሚኖራቸው ሴቶቹ ናቸው። ወንዶቹ ቀዝቀዝ ያለነን ደፋሮች ምናምን ፈራ መሰለኝ። ግን ፍርሃትም ይመስላል አብዛኛዎቹን። አሁንም አደራ ጥናት አላደረኩም። ልክ ነው። ትዝብት ነው የኔም ትዝብት። ከታዘብኩት እና ከእንትኑ ወስደን ስናይ ከሚመጡ ቃሎች አንጻርም ከሚወጡ እዛ የሚናገረው ሰው አጋንንት ለማስወጣት የሚናገረው ሰውዬ የሚያስፈራ ንግግሮች ዘንዶውን እባቡን ምናምን ሲል አንተ አትፈራም። ሴቷ ትደነግጣለች። ተጠምጥሞብሽ በልሜ ምናምን ስላት ፍርሃት አላቸው። አይጥም ቢጠራ እኮ የሚጮሁ ሰዎች ሊኖሩ ይችላል። አይጥ ከመፍራታቸው የተነሳ ማለት ነው። አንዳንዶቹን ወስደህ ካውንስል ስታደርጋቸው የለባቸውም። ደጋግመው የሚጮሁ ሰዎችን ወስደህ ክሊኒካል ሳይኮሎጂ የሚባል እኮ ቤተክርስቲያን ያስፈልጋታል። ወስደህ ቁጭ አድርገህ የሳይኮሎጂ ዋርፌር ማድረግ አለብህ። ፍርሃታቸው የሚጠራው ስም እንዲህ ሲጠራው ያስፈራል። ወንዶቹ አይፈሩም። ሰው አጋንንት ሳይሆን ፍርሃትም ሊሆን ይችላል። ደጋግሞ ይጮሃሉ። ብዙ ቦታ ታገኛቸዋል። ስለዚህ እነዚህ ሰዎች አጋንንቱ አይለቃትም እንደ ከምትላት ቁጭ አድርገህ ማማከር፣ ያላትን ስልጣን መንከር፣ በክርስቶስ ኢየሱስ ስትሆን በመናፍስቱ ላይ ስልጣን እንዳላት ማውራት። እኛ የልጅነት ስልጣን ተሰጥቶናል። ዘንዶውን እባብና ጊንጡን ልንረግጥ ስልጣን ተሰጥቶናል ብለህ ማሳየት አለ። አይጥም የምትፈራ ከሆነ አይጥ እንድትገል ማበረታት እየፈለግ ቸርችን የምሬን ነው ብላችሁ ይገባኛል። ለምሳሌ ሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ አንድ ጠንቋይ ነበረ ሲሞን የሚባልና ወደ ክርስትና ይመጣል። ይህ ሰውዬ ጠንቋይ ነበር። ታላቁ የእግዚአብሔር ኃይል ተብሎ ከጥንት ጀምሮ አካባቢ ሲያስገርም የነበረ ሰው ነው። ወደ ክርስትና ሲመጣ ግን አጋንንት ጮኸለት። ይሄ ዴሊቨረንስ ምናምን የሚባል ነገር አናይም። የሐዋርያቶች እንትን ላይ ግን በብዛት ታነበር ክርስቶስ ጋር ነው። ይህን እኮ የምታየው ሐዋርያቶች ምናልባት ያችን እዛ መንገድ ላይ እየጭቅጭቅ የምትሄደውን ሰው ብቻ ነው እንትን ያለው። ሰውየው ጮህሉትም ከሆነ እንትን አይልም፣ አይዘግቡልህም። እነሱ ፎከሱ የመጽሐፍ ቅዱስ ሰው በክርስቶስ ሆኖ እንዴት የዘላለም ሕይወት ያገኛል እንጂ ስንት ሰው አጋንንት ነፃ ወጣለት። አሁን ቤተክርስቲያን ያለት ፎከስ አይደለም የወንጌል ፎከስ። በነገራችን የፎከስ ልዩነት ዝገባውንም ሊለይልን ይችላል። ከብዙ ሰዎች ላይ ጥላቸው ፈወሰ እንትን ፈወሰ ይላል። አጋንንት እየጮኸ ይሆናል እኮ የተፈወሱት። እሱን አይዘግቡልህም የተፈወሱት ነው። ስለዚህ የዚህን ሰውዬ መምጣቱን ነው የነገረን እንጂ የመጣበት ኮንዲሽን አጋንንቱ ለቆት ይሆን? ምክንያቱም የግድ መጮህ አለበት አጋንንቱ። ፖሰስ የሆነ ሰው ነው፣ ጠንቋይ እኮ ነው በመናፍስት እና ስላልዘገቡልን ነው አንዱ አሁን እንትን የሌለን። አሁን ስንት ሴቶች እንደጮሁ አናውቅም። መጥተዋላ ብዙ ሴቶች ያቺ። እሺ መጮህ ግን ግዴታ አይደለም። ግዴታ ነው ያሉ ስለመሰለኝ ነው። ይሄኛው ሰውዬ አለው አጋንንት ፖሰስ ነው፣ ጠንቋይ ነው። ጠንቋይ የነበረ ሰው ወደ ክርስትና ሲወጣ ጮሆ ነው የሚወጣው። ሌላ ምንም አማራጭ መሆን አለበት። የግድ ነው። ወንድ ከሆነ እንግዲህ ዝም ብሎ ከሄደ ማለት ነው። ብቻ የሳይኮሎጂውንም እንትን ማየት አለብን። የሚጮሁም ወንዶች አሉ። ልክ ነው። በደንብ ያጋጥመናል አይተናል። እና አገልጋይ ሆኑ አጋፋይ ሆኖ የሚሰሩ ጠንቋይ ቤት ምናምን የነበሩ ሰዎች ሲመጡ ጮሆ ነው የምናገኛቸው። እና ይጮሃሉ ወንዶች። ሴት ብቻ ነው የሚጮኸው ግን በፐርሰንት ስናይ ሞር ሴቶች ናቸው። ሁሉም አለባቸው ታዲያ ስትል ሁሉም ኖሮባቸው ላታገኝ ትችላል። ደጋግመው ከጮሁ በተለይ ምንድነው ማድረግ ያለብህ? ቁጭ አድርገህ ቃል እያስተማርክ የስነ ልቦና እንትኗን ማንሳት አለብህ። ፍርሃትን ከሷስ መዳሰስ አለብህ። መስዋዕት ያለቀቃት ከሆነ ከዚህ ስትወጣ ከጸበልም ወጣች፣ ከቤተክርስቲያንም ወጣች፣ አጋንንት ወጥቶላት ወደ ቤቷ ሄደች፣
ጥናት መደረግ አለበት፣ ክትትል መደረግ አለበት። ትናንትና ያን የምትኖረው ኑሮ ከደገመችው ተመልሶ እኮ መግባቱ አይቀርም። ቤቴ ጸድቶ ሆኖ ብሎ እኮ ይመጣል አላ ጌታ። ተመልሶ ያን ህይወት ከኖረው ሰውየው ሲስተም ውስጥ ነው፣ ከሲስተሙ ነው። በጣም ይቅርታ አሁንም ስላቋረጥኩት። ለምንድን ይሄን ጥያቄ በደንብ ዲፋይን ካላደረግን፣ በነገራችን ላይ ከመንፈሳዊ ውጭ ነው የምጠይቀው። አውቃለሁ። ይሄን በትክክል ካልተረዳን በኋላ የምናወራቸው ነገሮች ይሄ መንፈሳዊ ውጊያ የሚባለው ነገር እውነተኛ ነው ወይስ ዝም ብሎ ግን እሱስ ገብተን ብናወራው ነበር የሚቀለው። እሺ የመጨረሻ ጥያቄ ነው ማድረገው። እንግዲህ ቀጥታ ወደዛ እንገባለን። ይሄ ነገር ዝም ብሎ ማምታታት ነገር ነው ወይስ ተጨባጭ ነገር ነው የሚል ጥያቄ ስላለን ይሄን ማነሳው። ለምንድን ነው ይሄን የምለው? ለምሳሌ በኦርቶዶክስ የጸበል ስፍራ በጴንጤ መዝሙር ነው የገባሁት የሚል አጋንንት አለ። በፕሮቴስታንት ጸሎት ቦታዎች ላይ ደግሞ የሆነ የኦርቶዶክስን ነገር የሆነ ነገር ጠርቶ በዛ ነው የገባሁት፣ በዝክር ነው የገባሁት። አዎ ደብተራው እንኳን የኦርቶዶክስ አይደለም፣ ግን እንደዚህ አይነት ነገሮች አሉ። ለምንድን ነው ያለው? እናቆየው እሱን እንቶ ነካው ራሱ ስለነካው ደብተራ ጥንቁልና ምናምን የሚባለው ነገር በኦርቶዶክስ ቤተክርስቲያን ውስጥ በመዋቅር ደረጃ ያለ ነገር አይደለም። እዛው እኮ ያደግን መከራችን ስናያደግን ሰዎች እኮ ነው። ኦርቶዶክስንማ ኦርቶዶክስ ነው። ለምን ትነካቸው? ለምን መታቸው ትነካለህ? ኦርቶዶክስ ለማንኛውም ፌክም ነው። ለምሳሌ ኢየሱስ እየተጠራ መቼም አጋንንት አይገባበትም ሰው ውስጥ አይደል? መዝሙር ውስጥ ምናልባት ኢየሱስ በመዝሙር ነው የገባው ሲል ሰምቼዋለሁ። አንዱ ላይ ማነው እሳቸው ደብተር አይደለም ማነው ስማቸው? ግርማ ምናምን መምህር ግርማ እሳቸው ጋር ሲጮህ ሰማሁትና እንግዲህ መዝሙሮቹን ዝም ብለህ ስታይ እግዚአብሔርን የሚያከብሩ የኢየሱስ ክርስቶስን ስም የሚጠሩ ናቸው። እግዚአብሔርን እያከበርክ ኢየሱስ ክርስቶስን ስም እየጠራ አጋንንት የሚገባበት ከሆነ እንግዲህ ሌላ ጥያቄ ነው የሚፈጠረው። የትም ቦታ ላይ ስትሄድ ለማጣላት የሚፈጠረ ነገሮች ይኖራል። ሰዎች እውነት እንዳይበራላቸውም የሚጋርደው ነገር ሊኖር ይችላል። ስለዚህ ፌክም ነው እንደዚህ አይነት እንትኖች። ውሸታም እኮ ነው። እኔ እኮ ይኸውልህ በነገራችን ላይ ሰይጣን እኔ ስሜ ሰይጣን ነው ቢለኝ እንኳን ማመን የለብንም። ምክንያቱም ውሸታም ነው ብሎታል እሱ። እኛ መረጃ የምንሰበስበው ከሱ እየሆነ ማን መረጃ ሰብሳቢ ያደረገው ሰው መረጃ መሰብሰብ የለብንም። ውጣ ነው ያስወጡ አይደል? ያሳዩ አጋንንት አስወጡ ነው የተባለው አይደል? መጽሐፍ ቅዱስ አስወጡ ነው የሚለው። ቃለ ምልልስ የለም። ቃለ ምልልስ ካለ ብዙ መረጃ ይሰጣል። እነሱም ደግሞ ፌክ ናቸው፣ ውሸት ነው የሚሆነው። ራሱ ዲያብሎስ ነው ብሎ ያውራ እንትነጥሩ እና ድራማ ነገር ነው የሚሰጠው። ጥሩ፣ ወደ መንፈሳዊ ውጊያ እንግባ። ወደ እሱ እንግባው። ዓላማውን አልከኝ። ለምንድን ነው ብለህ ጥሩ እኮ ጀምረህ ነበር። ወደ ሌላ ሄድክ። ችግር የለም፣ በቂ ጊዜ ስላለን እንቀጥላለን። እሺ፣ ከሩቅ ሀገር ነው የመጣው። ችግር የለም። የውጊያ ምክንያት አላወራነውም። እሱ ምንድን ነው? ለምንድን ነው የምንዋጋው? ዓላማው ምንድን ነው? የመጀመሪያው ነገር ገዢ መሬቱን ለማግኘት ነው። ምንድን ነው ገዢ መሬት ማለት? እንግዲህ ውጊያ አይደለም፣ ወታደራዊ ቋንቋ ነው አጠቃላይ። የሚሊቴሪ ቋንቋ እንጠቀም። በሚሊቴሪ ቋንቋ አይደለሁም፣ ሚሊቴሪ አይደለሁም። ያው ግን ሳይንሱን ታውቃለህ። መከላከያ ታንከኛ አካባቢ ነው ያደጉት። ደግሞ እንትኑን አውቃለሁ። በውጊያ ሲስተም ውስጥ ዋናውን ገዢ መሬት ቀድመህ ለመያዝ ነው ሩጫው። እሱን ከያዝክ ጠላት በሚፈጣበት አቅጣጫ ላይ መምታት አቅም ታገኛለህ። ተጋድለውም ዋናውን ገዢ መሬት ያስለቅቃሉ፣ የሚመሽጉበትን ቦታ ማለት። ስለዚህ መጽሐፍ ቅዱስ ላይ ምሽግ ይለዋል፣ ወይም ስትሮንግሆልድ የሚባለው ማለት ነው። ሰይጣን የሰውን አይምሮ መያዝ ጋር ነው ትግሉ። ገዢ መሬቱ የሰው አይምሮ ነው። በመንፈሳዊ ዓለም ዋናው የጦር ሜዳ፣ ሁሉም ጦር ሜዳ አለው አይደል? ኳስ ሜዳ አለው፣ ጦር ሜዳ አለ፣ የሩጫ ምናምን። ልክ የጦር ሜዳ የራሱ የውጊያ ቦታ አለው። መንፈሳዊ ጦር ሜዳው ደግሞ የሰው አይምሮ ነው። ያንን ለመያዝ የሚደረግ ትግል ነው። ለምን ስጀምር መጀመሪያ ላይ ስለ ሰው ተፈጥሮ ስናወራ በሁለቱም ዓለም መኖር የሚችለው ሁለቱንም ማከናወን የሚችለው የሰው ልጅ ነው ብለናል። ስለዚህ መንፈሳዊ ዓለም ወደዚህ ወደ ገሃዱ ዓለም ለመምጣት የሰው ልጅን መያዝ አለበት የግድ። በሰው ልጅ በኩል ካልሆነ በስተቀር ይቅርታ፣ የሰው ልጅን ካላገኘ በስተቀር ዓለምን መግዛት አይችልም። ስለዚህ ገዢ መሬቱ የሰው አይምሮ ነው። ሰይጣን መጥቶ ታግሎ ያችን ቀዳዳ ነው ያገኘው። እግዚአብሔር ያቺ ቀዳዳ እንዳትገኝ አዳምን አስጠንቅቋል፣ መመሪያ ሰጥቶታል። እሷን አታለለና መጣ ሔዋን ጋር ሀሳብ ነው ያስገባባት። ስለዚህ ለእግዚአብሔር ያላት ቅንነት፣ ከእግዚአብሔር ጋር ያላቸው ህብረት አሁን ገዢ መሬቱን እያጡት መጡ ማለት ነው መንፈሳዊ ዓለም። ስለዚህ ጨለማው አሁን የእግዚአብሔር መንግስት ወደ ምድር መጥቶ የሚሰራበትን ሰው አጣ።
ሁለት ነበሩ፣ ሁለቱም ተወሰዱ። አሁን ማ ሆኗል ማለት ነው? ገዢው የዚች ምድር ብቸኛ ገዢ ሰይጣን ሆነ። እግዚአብሔር የማይገዛበት ዓለም መጣ። ስለዚህ ወለዱ። አቤል ቃይል ምናምን መጡ። ቃይልን ማጠፋው አሁን አይታል። አሁን ጦርነቱ ምንድን ነው? እግዚአብሔር ምድርን የሚገዛበትን ማዕከል ማጥፋት ነው። ገዢ መሬቱን ማጥፋት ነው። ስለዚህ ሌላ ሰው ስትወልድ በአቤል ምትክ ተወለደልኝ ሴት ብላ ከዛ ጊዜ ጀምሮ የእግዚአብሔር ልጆች ምናምን እየተባለ ሰው እያገኘ መጣ። በየዘመናቱ አንዳንድ ሰው ምናምን ያገኝ። እነዛ ሰዎች ምንድን ነው ስራቸው? የእግዚአብሔር መንግስት በምድር ላይ እንድትገዛ ማድረግ። ከዛ ሁሉ ነገር እየተበላሸ መጣ። ክርስቶስ መጣ። አሁን ገዢ መሬቱ ተገኝቷል። አሁን አብቀኝ ተቀምጧል። ሞት አብቀኝ ማንም ሰው አይቀመጥም ነበር። ምክንያቱም ሰው ሞትን አላሸነፈ። ሞትን አሸንፈው እዛ ቀዳሚ ሆኖ ገባ ስለኛ። ስለዚህ ገዢ መሬቱን ለመቆጣጠር የሚደረግ ጦርነት ነው። ሰው ላይ ሰልፍ የሚበዛበት ምክንያት ነው። ብቸኛው ማቴሪያል የመንፈሳዊ ዓለም ማቴሪያል መገልገያ መሳሪያው ሰው ነው። እሱ ደግሞ ማዕከሉ አእምሮ ነው። ስለዚህ ሰይጣን የሰውን አእምሮ ለመቆጣጠር የሚደረግ ጦርነት ነው የሚያመጣው። ያንን ደግሞ አንተ በእግዚአብሔር ቃል እየተሞላ ስትመጣ አሁን የጨለማውን ዓለም ደግሞ የሚያሸንፍ የእግዚአብሔር መንግስት የጨለማውን ዓለም በአንተ ጋር። ስለዚህ የእግዚአብሔርን መንግስት ያንተን አእምሮ ይፈልገዋል፣ የሰይጣንን መንግስት የሰውን አእምሮ ይፈልጋል። ለዚህ ነው ባገኙት አጋጣሚ ገዢ መሬቱን እንደመልሶ ለማግኘት ይሁዳ ውስጥ ሀሳብ ገድሎት የሚያስቆመው መስሎት ነበር። ኢየሱስን ሀሳብ አስገባበት ይላል ይሁዳ ጋር። ስለዚህ አብሮት የነበረውን ጌታ ሸጠው እኮ በ30 ሲሊቨር ስንት ብር እንደሚያወጣለት አላውቅም። ሸጠው አልሆነለትም። ስለዚህ አጠፋው ሲል አሸንፎ ተነሳ ክርስቶስ። አሁን ገዢ መሬቱ አሁን ተገኝቷል። በሰማይ ላይ ምንም እድል ፈንታ ሲወርቅ አየሁታል። ጦርነቱ የዋናውን ቦታ የመያዝ ነው። ለምን ስንል ሁለተኛው ዓላማ ላይ ምንድን ነው? በሰው መንፈስና በሰው አእምሮ መካከል ያለውን ግንኙነት ማቋረጥ ነው ጦርነቱ። መናፍስቱ ዓለም በጣም ተጠንቀቁ። የትኛውም ሃይማኖት የሚከተሉ ሰዎች ሊጠነቀቁ የሚገባቸው መንፈሳዊ ዓለም የሚጠፋው አእምሮ ሲበላሽ ነው። አእምሮ ከተበላሽ ሁሉ ነገር ነው የሚበላሽ። ስለዚህ ምንድን ነው የሚያደርገው? ቅድም መግቢያ ላይ ስናገር የሰው መንፈስ አለ፣ ልብ የሚባል ክፍል አለው። ያ የእውቀት ማዕከል ነው። የእውቀት ማዕከሉ ምን ያደርጋል? መንፈሳዊ ዓለም ታውቃለህ፣ ይገባሃል፣ ይብራራልሃል፣ መገለጡን ታገኛለህ፣ ቃሉ ትርጉሙ ይመጣልሃል። ይሄ ወደ ተግባር መምጣት አለበት። ወደ ተግባር እንዲመጣ ምን ይደረጋል? አእምሮ መረዳት። የሰው አእምሮ አያውቀውም፣ መንፈሳዊ ዓለም ይረዳዋል። ስለዚህ መገለጡ የበራልህ እውነት አእምሮ ጋር መጥቶ መረዳት መሆን መቻል አለበት፣ ወይም ሀሳብ የሚፈጥር መዝገብ መሆን መቻል አለበት። ኢንክሬቭድ መሆን አለበት። መጥቶ መቀመጥ አለበት። ያ እንዳይቀመጥ ነው ጦርነት። እሱ ከተቀመጠ መንፈስና አእምሮ አብረው ሰርተዋል። በቀጥታ ፍቃድ ላይ ይመጣል። ያ ፍቃድ ይወስናል። ትታዘዛለህ ማለት ተግባራዊ ማድረግ ማንም አይከለክልህም። ትኖረዋለህ ቃሉ አይታል። ተግባራዊ ህይወት ታገኝ ትችላለህ። ጠላትም በተቃራኒው ትኖረዋለህ ማለት ነው። ይፍራስ ይነቀል ምናምን ሳትል ከጨለማው ዓለም በተቃራኒ የሆነ የህይወት ፍልስፍና ትበላለህ። ያ እንዲሆን አይፈልግም። ስለዚህ የመንፈሳችን የቅርብ ረዳት ከነፍሳችን ክፍል ውስጥ አእምሯችን ነው። እሱ ካልተያዘ መንፈሳችን ስራ እየሰራ ነው የሚመጣው። ስለዚህ እሱን ማቋረጥ ይፈልጋል ሰይጣን። ስለዚህ ውጊያው ለምንድን ነው ስንል ይሄንን ለማቋረጥ ነው። አሁንም ሰው ነው፣ ሰው ላይ ነው ውጊያው የሚበዛው። ምክንያቱም አእምሮን ነው። አእምሮ በጣም ማዕከል ነው፣ ምሽግ ነው። ሀሳብ ያስገብቶ ጦርነትን ሲከፍት ታያለህ። ይሄንን እንግዲህ ሪጌን ዘ ግራውንድ እያልኳቸው ገዢ መሬቱ መልሶ ማግኘት ነው እያለ ኢቭን አርነት የሚባለው ይሄ ነው። መጽሐፍ ቅዱስ ገዢ መሬቱ ላይ በትክክል መኖር ሲጀምር አእምሮህና መንፈስ ተገናኝተው አንዱ የመዳንህ ምልክት ይሄ ነው። አጋንንት ያለመኖሩ ምልክት አንተ ውስጥ ይሄ ነው። አእምሮህ በቀጥታ የእግዚአብሔርን ሀሳብ እያሰላሰለ እየተረዳ ከዕለት ዕለት ከመረዳት ወደ መረዳት ከመገለጥ ወደ መገለጥ ከእምነት ወደ እምነት እያደገ ይመጣል። ውስጥ መልክ እየተገለጠ ይመጣል በአንተ ውስጥ የልጁ መልክ ማለት ነው። ስለዚህ ምንድነው ጳውሎስ የነገራቸው ሁለተኛ ቆሮንቶስ ምዕራፍ 10 ላይ ይሄ በግልጽ ነው ያስቀመጠው። መታዘዝን ለመበቀል ተዘጋጅተናል፣ አለመታዘዝን ለመበቀል ተዘጋጅተናል የሚለው ክፍል ውስጥ ማለት ነውና ምዕራፍ 10 ላይ ከ3 እስከ 5 ያለውን ክፍል ስናየው በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው፣ የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። ውጊያው ምኑ ጋር ነው ማለት ነው? አእምሮን መማረክ ጋር ነው። ለማን? ለክርስቶስ እንዲሆን።
የሰው ሐሳብ የጨለማ ዓለም ሐሳብ ምሽግ አድርጎ የሚያስቀምጠው ነገር አለው እዚህ ጋር። ያ ነው ገዢ መሬቱ። እና ብዙ ጊዜ ሰዎች ስትሮንግሆልድ እዚህ ከተማ ላይ ያለ ስትሮንግሆልድ ከባድ ነው ይለዋል። ከተማ ውስጥ ቆፍሮ የመሸገ መንፈስ አይደለም ያለው፣ ሰው አይምሮ ውስጥ የመሸገ መንፈስ ነው ያለው። ሰው በጣም የሚከብደው የሰው አይምሮ በጨለማ ሲያዝ ነው። ሩጫው ያ ነው። ምንድን ነው የሚያደርገው? አይምሮ ማሳወር ጋር ነው። ለምን? የክብር ወንጌል እንዳያበራል፣ ብርሃን ውስጥ እንዳትገባ፣ መንግስት እንዳትቀይር። ስለዚህ የውጊያው የምናደርግበት ምክንያት አንዱ ይሄ እንዳይያዝ ነው ማለት ነው። ጳውሎስ የምንዋጋው አይምሮን ለመማረክ ነው አለ፣ ምሽግን ለማሳጣት ነው፣ ገዢ መሬቱን እኛ ይዘን ለመቆየት ነው እያለ ያለ። እንግዲህ መጽሐፍ ቅዱሳዊ ነው አሁን እያወራን ነው። በጣም መጽሐፍ ቅዱሳዊ ነው እያወራን ያለ ነው። እና ዝም ብለን እናጥናው ዓለምን። አሁን ዓለም ውስጥ እየተከሰተ ያለውን ነገር ምንጩ ምንድን ነው ስንል ሀሳብ ነው። አይምሮ እኮ ነው። ሰው አይምሮ እንደቀላል ነው የሚያው፣ እንደፈለገው ያስባል፣ እንደፈለገው የሚጣለትና ይሰማና አይምሮ ላይ ያከማቸዋል። ካራክተር ወደድንም ጠላንም መልካምም ይሁን መጥፎ ሀሳብ ማንነትን የሚቀርስ ኃይል አለው። አይ ከመንፈሳችን ከየትኛው መንፈስ እንደመጣ ማሰብ መቻል አለብን። ስለዚህ ውጊያ የሚጠቅመን የሐሳቡ ባለቤት ማን እንደሆነ የመለየት አቅም እንድናገኝ ያደርገናል። እንደ እግዚአብሔር ቃል አይሆንም ሲመጣ። ሁልጊዜ አንተ እግዚአብሔር ቃል መንፈስ የሚደክምበት ሰዓት አለ። መጸለይ የሚያቅትበት ብትተቀደም ነፍሴ ስትል ስለነበር መንፈስህ ነው እንትን ይላል፣ ሊገደብ ይችላል ሐሳብህ ብዙ እንትን ካላለ ማለት። ስለዚህ ሲደክም እንትን ቃልን ታሰላስላለህ። ቁጭ ብለህ የእግዚአብሔር ቃል ስታሰላስል መንፈስ እንደገና ይነሳል። ወደ ጸሎት ትገባለህ፣ ወደ ቤተክርስቲያን ትሄዳለህ፣ ወይ ተንበርክከህ ትጸልያለህ። ምን ሆነ ያደረገ መንፈስህ የእግዚአብሔርን ሐሳብ ነገሮችን ያሰላስላል። ተፈጥሮ የእግዚአብሔርን ስራ ያስባል፣ ቆመት ታስባል። እሱን ስታስብ ወደ ተሻለ ነገር ወደ እግዚአብሔርን ወደ መፈለግ ያመጣል። ያ እንዳይሆን ሐሳብን ይሞላል ሰይጣን ማለት እና ሐሳብ ሲበላሽ ማንነት ይበላሻል፣ ህብረት ይበላሻል። ሐሳብ አስገብቶ ነው መንፈሳዊ ዓለም ውስጥ ያወጣቸው። ከእግዚአብሔር ጋር ያላቸውን ፌሎሺፕ ያበላሸው በሐሳብ ነው። ሐሳብ ሲበላሽ ህብረት ይበላሻል። ከማገር ከእግዚአብሔር ጋር ከማገር እርስ በርስ ያላቸው እርስ በርስ ራሱ ከሰውም ጋር ራሱ በሰላም እንድትኖር ያደርጋል። አይምሮ ከተበላሸ ሰላም ይጠፋል። አሁን ሰላም ይሁን ምናምን ይላል ሰው። እንዴት አድርጎ ነው ሰላም ቢሆነው? የተለያየ ሐሳብ ተጠቅጥቆበት ነው። ሚዲያው የሚጠቀጥቅበት ሐሳብ ፖዚቲቭ አይደለም፣ ኔጌቲቭ ነው። ስለዚህ ሐሳብ ኔጌቲቭ ይሆናል። የተበላሸ ሐሳብ አጅሬ ደግሞ በዛ ውስጥ ያስሞላል። ስለዚህ የተበላሸ ህይወት እንድንኖር አይደል። ለየትኛውም ድርጊታችን መነሻ ምክንያት ሐሳብ ካለ ድርጊት አለ ማለት ነው። ለምሳሌ ሚክያስ 2 ላይ በመኝታቸው ሳሉ ክፋትን ለሚያስቡ ወዮላቸው ይላል። ለምን ሲል ሲነጋ ሊፈጽሙት ኃይል በእጃቸው ነው። ማታ ተኝቶ የእንትናን መሬት እንትን ድረስ እንትን ብለው ይሄን አልኩንታል አመርታለሁ ብሎ ያስባል። ድንበርን ይቆፍራሉ ይልሃል። ሄዶ የሰው ማሳ ድንበሩን ይቆፍራል፣ ያፈርሳል። ድንበር ወደ ራሴ ልቀላቅለው ይልሃል። ከየት አመጣ ስትል ማታ ተኝቶ ነው ያስበው። የሐሳብ የድርጊት ኃይል ሆኗል። ቃየል እኮ አቤልን ከመግደሉ በፊት ሐሳብ ነው ይመጣለት። መልካም ብታስብ ፊት የሚያበራ አይደለም ወይ ብሎታል። አይታል። የጨለማውን ዓለም ሐሳብ ተሞላ፣ ገዳይነትን ውስጡ አዳበረ፣ ገደለው ወንድሙ። ለየትኛውም ድርጊታችን የመነሻ ኃይል ውስጣችን የተሞላው አይምሯችን ውስጥ የገባው ወይ መጋዘን ሆኖ ምሽግ ሆኖ የጦር ዕቃ ሆኖ የተቀመጠው ሐሳብ ነው። ስለዚህ አይምሮ መንፈሳዊ ጦር ዕቃ ማስቀመጫ ምሽግ ነው። ዝም ብለህ ጥበብ ማስተዋል ብቻ የሚፈልቅበት አይደለም። ገዢ መሬትም ነው ማለት ነው። የመንፈሳዊ ዓለም ገዢ መሬት አይምሯችን ነው። እሱ ነው የሚሆነው። በጣም የምቸገርበት ርዕስ ስለሆነ ግን እዚህ ጋር ላንሳ። አንድ ሰው በእግዚአብሔር ልጅ በኢየሱስ ክርስቶስ አምኖ እንግዲህ በእናንተ ቋንቋ ድኑ መንፈሱ ነፃ ወጥቶ የሰይጣንን ሐሳብ ሊያስተናግድ ይችላል? አይምሮ ላይ ታደስ ይችላል። ምን አለ መሰለህ በጣም አንጀት የሚያቆስል ሐሳብ የሚያመጣ ማለት እንደው በዛው ቢሆን ይሻለው ነበር የምትለው ሰው ልታገኝ ትችላል። ዳነ እንጂ ይኸውልህ መንፈስን በክርስቶስ ኢየሱስ በማመን ነው የምትድነው። በራስ አታድነው። ነፍስህን ግን ዕለት ዕለት የማዳን ኃላፊነት ያንተ ነው። ማለት ይሄ ነገር እኮ ኢየሱስ ክርስቶስን ለማያምኑ ሰዎች እንኳን የማይከብድ ነገር ነው። ግን አንዳንዴ ልክ ነህ። ድኛለሁ ይልሃል፣ የንጉሥ ልጅ ነኝ ይልሃል። ሰልፍ ሴንተርድ ሆኖ ታገኘዋለህ። ነፍሱ አሮጌው ሰው ነው ያለው። በነፍሱ ነው ሰውየው የሚያወራል። ውስጡ መንፈስ ውስጥ ህይወት የለም። ቅድም ያልኩህ እሱ ነው። ከነዚህ ሰዎች ውስጥ ነው አጋንንት የሚወጣው የምልህ ለዚህ ነው። ሰውየው ቤት ውስጥ ቦታ ቀይሯል። ትናንት አልጠጣም ነበር፣ ጠጣ ነበር፣ ሰክር ነበር፣ ዛሬ አልሰክርም ይልሃል እንጂ ሰውየው በሌላ አቅጣጫ እየሰከረ ነው ያለው። ሐሳቡ የጨለማው ዓለም ባሪያ ሆኖ ታገኘዋለህ። መጽሐፍ ቅዱስ የአይምሮ ከንቱ የሚሆን ቬን ማይንድ ቬን የሚሆን ምንም ይሄ ማለት
ለእግዚአብሔር ሙት የሆነ ፓሲቭ የሆነ አለ፣ ደግሞ ባዶ ከንቱ። ኤፌሶን ላይ ይሄን ነግሯቸዋል። ከኤፌሶን 4:17 ጀምሮ አሕዛብ በነበራችሁበት በአእምሯችሁ ከንቱነት አትመላለሱ አለ። በአእምሯቸው ከንቱነት ሊመላለሱ ይችላሉ፣ አመን ብለው ማለት ነው። ያ ቬን ማይንድ ነው ማለት ነው። ምን ማለት ነው? ከንቱ አይምሮ። ስለዚህ ከንቱ አይምሮ የሚያስተናግደውን ተመልከተው እንግዲህ። ስለዚህ ፊልጵስዩስም ላይ ሲነግራቸው በጌታ ደስ ይበላችሁ ደግሜ እላለሁ ምናምን ብሎ ነገራቸውና ሲያብራራላቸው በቀረውስ ወንድሞች ሆይ ብሎ ማሰብ የሚገባቸውን ነገራቸው። እውነት የሆነውን ጭምትነት፣ ፍቅር ያለበትን ንጹሕ የሆነውን ቅን የሆነውን ምናምን ይህንን አስቡ አላቸው። ሮሜ ላይ ስትመጣ ደግሞ ስለ ስጋ ማሰብና ስለ መንፈስ ማሰብ ብሎ አስቀምጠል። አየህ፣ ስለ መንፈስ ማሰብ እንዳይችል ይሄ ሰውዬ መንፈሳዊ ዓለም ውስጥ አልገባም ማለት ነው። ስለዚህ መንፈሳዊ የሚመስል ግን በስጋው የሚያስብ ሰው ሆኖ ተገኘዋል። ስለዚህ በአእምሮ መታደስ ተለውጡ እንጂ ይህንን አለመተምሰሉ ይላል። ስለዚህ አንድ ሰው መዳን ከሚባለው መዳን በደንብ በቃ መዳን በኋላ በአእምሮ መታደስ ደግሞ ካልተለወጠ ችግር ውስጥ ሊሆን ይችላል። ኤግዛክትሊ በአእምሮ መታደስ መንፈሳዊ አገልጋዮችንም ይሄ ሊያጋጥማቸው ይችላል። ሰውን ላስብ ለማንኛውም ሰው ማገልገል መቻልና ምን ማለት እንደ አንድ 20 ዓመት 30 ዓመት ምናምን ያገለግል እድሜ ማስቆጠር አይደለም ህይወት፣ ቃሉን መኖር ነው። እድሜ እኮ 40 ዓመት በእድሜ በሀሳብ በሰው ሀሳብ በስጋ ወለድ ሀሳብ ሰዎች ሊሸነፉ ይችላሉ። ኤግዛክትሊ ሮሜ 8 ላይ እንደ የምታስበው ሀሳብ መንፈሳዊ መሆንንና አለመሆንን ሊለይልሃል። ከእግዚአብሔር ጋር ሊያጣላህም ሊያስታርቅህም ይችላል። አየህ፣ አርነት ወጥታችኋል እኮ ብሎ ነው እየነገራቸው የመጣው። ሮሜ መጽሐፍ እኮ የአይሁድ አማኞችና የአሕዛብ አማኞች የተፈጠረውን ግጭት ለመፍታት ነው የተጻፈው አይደል? የአይሁድ አማኞቹ ቀላዲዮስ ቄሳር በነገሰ ሰዓት ሲያስወጣቸው ሄዱ። የአሕዛብ ቤተክርስቲያን በአሕዛብ አማኞች እጅ ወደቀች። ሲመለሱ የአሕዛብ ስርዓት ነው ያለው። እሱ ኮንፍሊክት ነው የፈጠረው ሮሜ መጽሐፍ ላይ። እሱን ኮንፍሊክት ሊፈታ ቁጭ ብሎ ምዕራፍ 8 ላይ ግን የሚነግራቸው በክርስቶስ አርነት ወጥቻለሁ፣ ነፃ ወጥቻለሁ፣ ከኩነኔ ድኛለሁ ብሎ ነግሯቸው መጥቶ ለስጋ ያልተቻለውን ክርስቶስ ቻለ ብሎ እንደ ስጋ ማሰብ ሙት ነው፣ እንደ መንፈስ ማሰብ ግን ህይወት ነው። እንደ ስጋ ማሰብ ከእግዚአብሔር ጋር ጥል ነው፣ እንደ መንፈስ ማሰብ ሰላምና ህይወት ነው ብሎ ይነግራቸዋል። አሁን የመንፈሳዊ ውጊያ መሰረታዊ ምክንያት አንደኛ ገዢ መሬትን ማለት አእምሮ ማስጠበቅና ለመያዝ ነው። ሰይጣን የሚፈልገው አእምሯችንን መቆጣጠር መያዝ ነው። ስለዚህ እግዚአብሔርም ደግሞ ይፈልገዋል። ያንን እግዚአብሔርም የሚፈልገው አእምሯችን ነው። ኦኬ። ሁለተኛው ደግሞ ምክንያት በአእምሯችንና በነፍሳችን መካከል በአእምሮና በመንፈሳችን መካከል ያለው ግንኙነት ለማቋረጥ አእምሮን ለመረበሽ እንዴት ነው የሚረብሸው? የተለያየ ሀሳብ በማስቀመጥ ሀሳቦቹ ያለማቋረጥ ነው የሚመጡት። አእምሮአችንን እንደ መንገድ ነው የሚሰጠው። ቢችል ይቆጣጠራል ያንን ስፍራ፣ ካልቻለ ግን ግንኙነቱን በመረበሽ እንደሚገባ እንዳይሰራ ይከለክላል። ቀላል ምሳሌ ላሳይ። ለምሳሌ ሰይጣን አንተ ሀብታሙን ድሃሁን ኬር የለውም። ስለዚህ ቢታመምም ጤነኛ ቢሆንም ጉዳዩ አይደለም እሱ። ስለዚህ የአንድ ሰው ጤና ሊያቃውስ ይችላል። ያ ሰው ስለ ጤንነቱ ነው የሚሰቃየው። ተወሰደ ማለት ነው ሰው ሌላ ምንም ያስብበት ጉዳይ ምንም የለውም። አገር ይረብሽብሃል። አገር ሲረበሽ ይሄ ክፉ አገር ረበሸ ምናምን የሰውን አእምሮ መውሰድ ነው። የዛ ሰዓት አእምሮ በሙሉ የሚያዘው እዛ ሁከት ውስጥ ነው። ያንተ አጀንዳ ነው የሚሰጠው። አጀንዳ ነው። የጸለይ እንትን የለህም፣ ቃል የማንበብ እንትን የለህም፣ ወደ ቤተክርስቲያን የመሄድ ፍላጎት የለህም። መጓተት ነው የሚሆነው። ተኝተህ አትተኛም። አእምሮ ተያዘ ማለት ነው። ዲስተርባንስ። ስለዚህ መንፈስህ እየተራበ ይመጣል ማለት ነው። ከዛ በኋላ ነገሮች ሲረጋጉ ወደ መንፈሳዊ ነገር ለመመለስ ዋጋ ትከፍላለህ። ዳገት ነው የሚሆንበት። ኦልሬዲ መንፈስን ባዶ አድርጎታል። ስለዚህ ኢያሱን ሲመክረው አይተህ ከሆነ አትፍራ አለው። ተምታታበት። ሙሴ ድንገት እንትን ስላለ ኃላፊነቱን መቀበል የከበደው ይመስላል። አትፍራ አላልኩም ወይ አይዞህ አላልኩም ወይ ምናምን አለውና የምታደርገው ይሄን ነው። እንዲቃናልህ እንዲከናወንልህ ከዚህ ህግ ቃል ወደ ግራም ወደ ቀኝ ማት ስትቀመጥም ስትነሳ አሰላስለዋል። አየህ፣ ማሰላሰል ነው መንፈስ ሁልጊዜ ህያው እንዲሆን የሚያደርገው። ያን ማሰላሰል ስራ የሚሰራልህ ደግሞ መዝገብ ሆኖ የሚቀመጥለት ወይም የጦቃ ምሽግ ሆኖ ቃል የሚቀመጥበት የአእምሮ ክፍል ነው። ስለዚህ እንክርዳድ እኮ ሊለቅሙ ይመጣሉ። ቃል ሲሰሙ እኮ ሁሉ አጋንንታዊ ሁሉ አላቸው። አእምሮ ጋር ቃል መጥቶ መዝገብ እንዲቀመጥ አይፈልግም። ስለዚህ ክርስቲያን ማወቅ ያለበት መንፈሳዊ ውጊያ ያለበት ስትለው ጤንነቴ ደህና ነው ይላል። ይኸው ስጸልዬ ደስ ብሎ ሄደ የተነሳሁት ይላል። ሰንበርክኮ ምንድን ነው ያሰበው የሚለውን እኮ ያሰበው
ቃል ያወራል። ቃሉና ሐሳቡ እኮ አይገናኙም። አንደበቱን ሳይገራ ነው የሚያመልከው። አንደበት ቃላት የሚፈልቅበት የሰውነት ክፍል አይደል እንጂ ምላሳችን አይደል። አንደበታችንን ማኔጅ ማድረግ የሚችለው አይምሯችን። አንደበታችን ማኔጅ ሳይደረግ የሚለፈልፍ አንደበት የለውም። ዝም ብሎ ወሬ ብቻ ነው የሚሆነው ማለት ነው። ዝናብ የሌለው ደመና ነው የሚሆነው። አይተሃል። ከዛ እንድንድን በማስተዋል ዘምር ይልሃል መጽሐፍ። እያስተዋልክ ነው የምትጸልየው። አምልኮ አይምሮ ከመንፈስ ጋር እየተገናኘ ነው። አይምሮዬ ባዶ ሆኖ በክፉ ሐሳብ ተይዞ ልጸልይ ይችላል። ቤተክርስቲያን ውስጥ ብዙ ስጦታዎች ልሰጥ ይችላል። አንቱ ከፊት ልቀርብ ይችላል። ግን የለም መንፈሳዊ ዓለም ውስጥ አይደለሁም እኔ። መንፈሳዊ እየሞተ ነው ያለው። አብዛኛው ቅዱሳን እንደዚህ ነው አቅም እያጡ ያሉት። ስለዚህ ወከባዎቹ፣ ዙሪያዎቹ፣ የፕሮግራም ሽፋኖቹ ምናምን ለአይምሮ ፋታ አይሰጡም። ሚዲያዎቹ ለአይምሮ ፋታ አይሰጡም። እኛም አንፈቅድልን። ስለዚህ ምንድነው ማድረግ ያለብን? አንደኛ ገዢ መሬቱን እንዳይዝ መጠበቅ አለብን። ገዢ መሬታችን ማስጠበቅ አለብን። የነፍሳችን ኃይል በመንፈሳችን ላይ የስፍራ የመያዝ እኮ ጦርነትም ነው። ስፍራ የማስለቀቅ ቅድም እኮ ነካ አድርጌ ይልሃል። ለምሳሌ አዲሱ ሰው አሮጌው ሰው ላይ ገዢ መሆን ይፈልጋል። አዲሱ ሰው ማለት በክርስቶስ ኢየሱስ ስታምን እንደገና መጽሐፍ ቅዱስ ነው አዲሱ ሰው የሚለው ነገራችን። በክርስቶስ ሲያምን አንድ ሰው አዲስ ፍጥረት ነው የሚሆነው። አዲሱ ሰው ሆኗል ማለት ነው። መንፈሱ ያው ሆኗል። አዲስ መንፈስ ተቀብያለሁ ማለት ነው። ያ መንፈሴ ትናንትና እኔ ነኝ ዋና ብላ ትገዛ የነበረችውን ነፍሴን ማሸነፍ መቻል፣ ስፍራ ማስለቀቅ አለበት። ስለዚህ መንፈሴ ገና መወለዱ ነው። ደግሞ በቃል ማደግ እያደግክ ስትመጣ የነፍስን ህይወት እያወለክ ትመጣለህ፣ ወይም አሮጌው ህይወት እያወለክ ትመጣለህ። አሮጌው ሰው እየወለቀ አዲሱም ሰው ደግሞ ክርስትና ህይወት ማውለቅና ማጠልቅ ነው። ይሄ ነው መንፈሳዊ ውጊያ ብለህ የምታወራው። ስለዚህ ነገሮች መስተካከላቸው፣ ጸጥ ማለታቸው፣ ሰላም መሆናቸው ከውጊያ ነፃ ነን ማለት አይደለም። ከውጊያ ነፃ ሆኖ አታውቅም። ምክንያቱም እቺ ገዢ መሬት የግድ መያዝ አለበት። ክርስቶስን ያለማቋረጥ ነው የተዋጋው። 40 ቀንና 40 ቀን ሌሊት እኮ ጾሞ ሲወጣ ረጅም ሰዓት ተገዳድሮታል። ያቀረበለት መረጃዎች በጣም ከባድ ናቸው። እስከ ጊዜው ተለየው ይላል። በየቀኑ እኮ ብቅ ይል ነበር። ከዛ መስቀል ላይ ነው የተገናኙት። አለቀ። በጣም ይቅርታ፣ እዚህ ጋር በጣም ልቤን የሚይዘው ነገር ስላለ ነው። ሐዋርያው ቅዱስ ጴጥሮስ አንድ ጊዜ ጌታችንን ገስጾት ነበረ። ጌታ እሰቀላለሁ ባለ ጊዜ አይሆንብህ ብሎት ነበር። በጣም ቅን ሀሳብ ነው ያቀረበው። ጌታ ግን ለዛ ቅን ሀሳብ የሰጠው መልስ አስደንጋጭ ነበር። ሂድ አንተ ሰይጣን ነው ያለው። ምንጩ ከባድ ነበር ማለት በጣም እኮ ማለት የሚያስወቅስ ነገር አይደለም፣ ግን አትሙትብኝ ነው ያለው። ዓላማ የሚያስት ነው። የመጣው ኢየሱስ ሊሞት ነው። ደጋግሞ ነግሮታል። ሊሰቀል፣ ሊሞት፣ ሊነሳ ምናምን መጽሐፍት እንደሚል በሶስተኛው ቀን አብራርቶ ነግሮታል እኮ ለጴጥሮስ። አዲስ ሰው ቢሆን ከእሱ ጋር ያልቆየ ሰው ቢሆን የተሰውክ ክርስቶስ ሰው ሆኖ የመጣበትን ምክንያት ነግሮታል ለሐዋርያቶቹ ለሶስቱ። እንዳውም ጥያቄ ከሐዋርያቶቹ ለየት እያሉ ከሚጠይቁት ከሶስቱ አንዱ እሱ ነው። ክርስቶስ እንደሚሞት ያውቃል፣ እንደሚነሳ ያውቃል፣ ተነግሮታል ማለት ነው። ሰይጣን እስከመባል የሚያደርስ ነው። ኤግኔስት ማለት ነው። በነገራችን ላይ ዲያብሎስ ማለት ሰይጣን ማለት የእግዚአብሔር መንግስት ተቃዋሚ ማለት ነው አይደል? ዲያብሎስ ማለት ተቃረነ ማለት ነው። አይተዋል። ለዚህ ነው የተሰጠው ስሙ እኮ የመንግስቱ ተቃዋሚ ሆኖ ማለት ነው። ስለዚህ ጴጥሮስ የእግዚአብሔር መንግስት ዓላማ ተቃዋሚ ሆነ በአንዴ። የእግዚአብሔር እናታቀም የእግዚአብሔር ዓላማ ኢየሱስ ክርስቶስ ሞቶ ሰው ማዳን፣ ሰው እንዳይድን እንትኑ እንዲቀጥል፣ ገዢ መሬቱ ባለቤት እንደሆነ እንዲቀጥል መልእክት ነው የተላከው ማለት ነው። ያንን መልእክት ነው ቻሌንጅ ያደረገው። አይታል። አሁን ይሄ ነው እኮ እየገደለን ያለው። ለአንተ ጥሩ ሀሳብ ላስብ ይችላል። ጥሩ ሀሳቡ ግን ተቀምሞ ሊሆን ይችላል። ባለቤቱ ማን እንደሆነ መታወቅ ያለበት። አየህ፣ ድርጊቶቻችን እና ሀሳቦቻችን የማን ነው ባለቤቱ? እኔ ውስጥ መጥቶ የሚቀመጠው ሀሳብ ባለቤቱ ማን ነው? መለየት ወይ እግዚአብሔር ነው ወይ ጨለማ ነው። ከሁለቱ ውጭ የለማ። ስለዚህ ጴጥሮስ አላወቀው፣ አገለገለ ማለት ነው። ስለዚህ መታው። ሄዶ እኮ ደግሞ አንተ በቃ ይሄው እግዚአብሔር ልጅ ነህ ብሎ እኮ መንፈስ ቅዱስ ገለጠለም ተብሏል አይደል? እዛው ጋር ተቃይሯል። ሰው አልተረዳውም ማለት ነው። እና ዲያብሎስ ማለት ተቃዋሚ፣ ተቃራኒ ማለት ነው። ስለዚህ ጴጥሮስን አንተ ተቃዋሚ ነህ፣ ተቃራኒ ነህ። ስለዚህ ጥሩ ሰዎችም ጥሩ አቀራረም ያላቸው መጥፎን ሊያገለግሉ ይችላል። ዓላማው ነው የዛ መልካም መስሎ ይመጣ። ሔዋን ጋር ሲመጣ እኮ አስፈራርተው አልመጣም ሰይጣን። ጥሩ ዲያሎግ ነው ያደረጉት። እናንተ እኮ ብትበሉ እኮ ራሳችሁን ትችላላችሁ፣ አይናችሁ ይከፈታል፣ ራሱ እንደ እግዚአብሔር ልትሆኑ ትችላላችሁ ምናምን አለ። የሰላይ መከፈት ነው ትምህርት የሰጣት። ገባት ይሄ እሷ ደግሞ ስለዚህ ወሰደችና በላች።
አለቀ። ዲያሎግ ዊዝ ሰይጣን የሚል አንድ መጽሐፍ አሁን አንድ ፈላስፋ የጻፈው ሰይጣን እኮ መልካም ነው ብሎ አስተምሯል። አይታል እኔ ባልኖር ከሰይጣን ጋር ዲያሎግ እያደረኩ ነው ብሎ ነው ሰውዬ የጻፈው ጽሁፉን ስታነበውና ከሰይጣን ጋር የተደረገ ቃለ ምልልስ ተብሎ ተርጉሞት ዲያሎግ ዊዝ ሰይጣን እኔ ባልኖር ነው ብዙ ሰዎች ስራ ያጡ ነበር አለ። እና አሁን ስታየው ልክ ይመስላል። ግን አመጽ ፖሊስ ያለው አመፀኛ ስላለ ነው እንዴ ይፈልግ ሐኪም ያለው በሽታ ስላለ ነው ይላል። እግዚአብሔር ያልፈጠራቸው ነገሮች መልካም ናቸው እያለ ያብራራል። ጥሩ የሚመስሉ ግን የተለሰኑ ናቸው ማለት ነው። እነሱ መጥተው ባለቤት ከማድረግህ በፊት አይምሮ መንቃት አለበት። ንቁ የሚለው መጽሐፍ ቅዱስ ስለዚህ አይታል ጴጥሮስ ንቁ ይለና ባላጋራችሁ ዲያብሎስ ባላጋራው ነው ተቃራኒ ማለት ነው። የሚውጠውን ፈልጉ እንደሚያገሳ አንበሳ ዙሪያቸው። ስለዚህ ቢሶበር ነው የሚለው። አሁንም ንቁ የሚለው ቋንቋ ወታደራዊ ቃልም ቢሆን የጠነከረ አይምሮ ይኑር፣ የነቃ አይምሮ፣ የተዘጋጀ የጸና የታጠቀ አይምሮ ይኑር፣ ሁልጊዜ ነገሮችን ለመመለስ የተዘጋጀ አይምሮ ይኑር አይነት ቋንቋ የተጠቀመውና ማንኛውም ሁለት ነገር አይተናል። ውጊያ እንዋጋበት ምክንያት ገዢ መሬቱን ለማስጠበቅ ወይም ግዛትን ለማስፋፋት ማለት እንችላለን። መንፈሳችን ባሮጌው ሰው ላይ የበላይነትን እየወሰደ መምጣት አለበት። ከፍታውን እያዘ መምጣት አለበት። ድኗልና ድኖ መዳን ብቻ መዳን ይበቃኛልና ይለኛል አንዳንድ ሰው። እንዴት አድርጎ የተፈጠርኩበት ዓላማስ የተፈጠርኩበት ዓላማ ራሱ ስራ ላይ መዋል አለበት። የተፈጠርኩበትን ዓላማ ካልዋልኩ እኮ ኦልሬዲ በሌላ ዓላማ ውስጥ ይወድቃለሁ። አይታል ዝም ብሎ ቤት ማላለስ ብቻ አይደለም። ሐሳቤን ሊገዛ ሊይዘኝ የሚችል ባለቤት ሊኖረው ይገባል። ምኖርለት ዓላማ ከሌለኝ እኮ ሐሳቤ እንትን የለውም፣ ዝም ብሎ አይምሮ ነው የሚሆነው። ስለዚህ የአይምሮ መታደስ አስፈላጊ ነው። የጸና አይምሮ አስፈላጊ ነው። ከንቱ አይምሮ የማውጣትም ደግሞ ከኛው ውስጥ ማስወገድም ወሳኝነት አለ። ከንቱ አይምሮ መጽሐፉ ነው ከንቱ የሚለው። ልክ ነው። ኤፌሶን ምዕራፍ 4 ይሄን እንግዲህ መጥፎ ቃል የተናገርኩ እንዳይመስላችሁ ቅዱሳኖች የሚሰሙኝ ወገኖች፣ ኤፌሶን 4 ቁጥር 17 ላይ በአይምሮአቸው ከንቱነት ተመላለሳችሁባችሁ ነው። ስለሆነ እንደዛ ደግማችሁ አትኑሩ። ለምሳሌ እንደ ቀላል ያለ ሰውን አሁን ቅዱስ ውሸት ምናምን ይላል። ቅዱስ ውሸት የሚባል የለም በዚህ ምድር። አባት አለው ማለት ነው። የሐሰት አባት ተብሎ ተነግሯል። ባለቤቱ ሰይጣን ነው የውሸት እና እርስ በርሳችሁ ብልቶች ናችሁና ውሸትን ከመካከላችሁ አስወግዱ አላቸው። ከንቱ አይምሮ ብሎ ሲያብራራ የአሮጌውን ሰው ነገር ነው ያብራራ የመጣው ማለት ነው። እና አንዳንዴ ቀላል ውሸቶች እናዋሻለን። ለምሳሌ ምንም ገና ከቤት ያልተነሳው እየደረስኩ ነው እልሃለሁ። ይሄ ውሸት አይደለም። ኦልሬዲ ኮመን ሆኗል። አሁን ከትልቅ ከላይ እስከታች ለምዶታል። ከዛ እያለማመደ ነው የሚወጣው እሱ። አሁን አንተን ማረጋጋቴ ነው፣ ግን እኔ እየለመድኩ ነው፣ ማዋሸትን እየለመድኩ ነው። ስለዚህ የሚገቡ ሀሳቦች ባለቤታቸው ምን እንደሆነ ማን እንደሆነ መለየት የግድ ያስፈልጋል ማለት። ስለዚህ በመንፈሳችንና በአእምሯችን መካከል ያለው አብሮነት በጣም መጠንከር መቻል አለበት። አእምሯችን ባዶ መሆን የለበትም። ሰይጣን እሱን ነው የሚዋጋው ልልህ ነው እየፈለግኩ ያለሁት። ከመለስኩልህ በዚህ ሁለት ይበቃኛል። ሁለቱ በቂ ናቸው። ወደ ቀጣዮቹ መግባት እንችላለን። ምንም ስናብራራው ሁሉ እንደነዚህ ገዢ አእምሮን መያዝ ነው መረበሽ። አእምሮ መያዝ ነው በቃ። አእምሮ ረበሸ ማለት መንፈስን አቆመው ማለት። እሺ ጸሎቶች ላይ ሰማለሁ። ኢኮኖሚን የያዘ ጤናን የያዘ ፖለቲካን የያዘ ማይጠራ ነገር የለም፣ አገልግሎትን የያዘ ይባላል። አሁን እርሶ እያሉኝ ባለው ደግሞ ከሄድን የውጊያው ዓላማ አእምሮን መያዝ ነው። አእምሮን መያዝና ሌሎች ነገሮችን አሁን የጠቃቀስኳቸውን መያዝ ልዩነት አለው? እነሱን የያዘው አእምሮን ለመያዝ ነው አልኩ እኮ ቅድም። ምሳሌ ችግር ያስነሳል። ሀብታምም አድርጎት እኮ ለእግዚአብሔር የማይኖራል አይደል? ጭራሽ የማይገኝ ማለት ነው። ብሩን ኢኮኖሚ ሲያሳድድ ድሃም ሆኖ ደግሞ ከሰው ጋር ፌሎ ማድረግ የሚያቅተው በምን ታክሲ ልምጣ ብሎ የሚቀርም አለ። ዓላማው አንድ ብቻ ነው፣ አእምሮን ይዞ ሁሉ ነገር ማበላሸት። ሁሉ ነገር ኖሮህ አእምሮ ከተበላሸ ቀላል ነው ለሰይጣን። ምንም አይደለም የሚፈልገው እሱ። መንፈስህ ወደዚህኛው ዓለም መምጣት የለበትም። የእግዚአብሔር መንግስት በአንተ በኩል ወደዚህ ዓለም ሊገዛ መምጣት የለበትም። በመንፈስ ውስጥ የሚገለጠው እውነት ወደ ምድር መኖር የለበትም እና ችግር ማስነሳት ነው ዓላማው። ግን ቅድም ያልከው ጸሎት ላይ ስንሄድ እንዳለመታደል ሆኖ ለኢትዮጵያ ብዙ አይጸለይም። ለፋርስ ነው የሚጸለየው ስሰማ። እንዴት? የፋርስ አለቃ መንግስት ተብሎ ነው የሚጸለይ። ፋርስ እኮ እዛ ነች ያለችው።
በወቅቱ የነበረው ፋርስ ላይ ገዛ የነበረው መንፈስ ነው። ዳንኤል መጽሐፍ ላይ ያለው እየተጠቀሰ ማለት ነው። ኢትዮጵያ ነች የኛ ሀገር ደግሞ ፋርስ አይደለች። ከዛ አስበን ከዚህ ተነስተን ወደዛ እንጸልያለን። ይጸልያል ሰው የፋርስ አለቃ ኢትዮጵያ ላይ ምናልባት ፖለቲካ ላይ ያናጋ አሁንም አይምሮ ለመያዝ። ስለዚህ አንተ አይምሮን ትጠብቃለህ፣ ያንን መንፈስ ደግሞ ትዋጋለህ ማለት ነው። ኢትዮጵያ ፖለቲካ ላይ ያለ የፖለቲካ አለመረጋጋትን የምትፈጥር ምክንያቱም ገዢዎችንም ይጠቀማል፣ አለቆችንም ይጠቀማል። ቅድም ያነበብናቸው እንትሮች አጋንንቶች አሉ። ህዝብን እያንዳንዱ ህዝብ አይምሮ የሚይዙ ሰይጣን ሰው ውስጥ አይገባም። በነገራችን ላይ አጋንንት አይደለም የሚገባው ሰይጣን እንትን አይልም። እነዛ አካል ግድ ይፈልጋሉ። ሰይጣንና አጋንንት እንደው መጽሐፍ ጭፍሮቹ ናቸው፣ ሰራዊቶቹ የሚልካቸው ሰራዊቶች። ሰይጣን አንዱ ነው አለቃው ነው። እሱ ግን ከስር በስልጣን እሱ ነገር በሁሉም ስፍራ የለም ማለት ሰይጣን የለም። መልአክ አይደል እንዴ? መልአክ ስለሆነ አይ አንዳንድ ሰዎች ሲናገሩ ሰምቼ ነው። አለዛ መለኮት ትምህርቱ ይሄ ነው። አምላክ ነኝ ብሏቸዋል። እሱ አምላክ ነኝ ስላለ በሁሉ ቦታ የሚገኝ ተደርጎ ነው። በጣም ከፍተኛ ስህተት እኮ ነው። ሰይጣን በሁሉም ስፍራ አይገኝም። መልአክ ነው። በቃ እዚህ ጋር ሲልክ ጥሩ መልአክ አሁን ገብርኤል ይዞ መጣ አንተን እያናገረ የሆነ ሰንበሪን አያናግርም። እዚሁ ጋር ከአንተ ጋር ብቻ አውርቶ በየስፍራው የሚገኙት ቡችሎቹ ናቸው፣ አጋንንቶች ናቸው። እነሱ ቁጥራቸው ከየትኛው ሪሊም ላይ እንደወሰዳቸው አናውቅም። ግን 7 ሃይራርኪ ነው ያላቸው። ሲመጣ ከእያንዳንዱ ይዞ መጥቷል ማለት ነው። ስለዚህ አለቅነቱን እዚህ መላእክቶች ወስደውታል። እነ ሚካኤል አይደል የሚዋጋው? አሁን ከሚካኤል ጋር ነው መጨረሻውም ዘመን ላይ ሲዋጋ የምናየው። እና ሚካኤልም የሚረዱት ራሱ ሚካኤልና ሰራዊት እኮ ይላል። እሱም ሰራዊት አለው ማለት ነው። እኛም ሰራዊት አለው እና ለእያንዳንዳቸው ሰራዊቶች አላቸው ከባተሌም ጋር እና ገዢ መሬት ማግኘት ነው የሰው አይምሮ ነው እያልኩ ነው ያለው። ስለዚህ አማኝ በክርስትና ሕይወቱ በዚህ ምድር ሲመላለስ ማወቅ የሚገባው ምንድነው? የማያቋርጥ ጦርነት አይምሮ ላይ እንዳለ ማወቅ አለበት። እሱ በጣም እኛ የሆነ ነገር ስናጣ ነው ውጊያ ተነሳብኝ የምንለው አይደል? የሆነ ነገር ሲበላሽ ወይ ስንዘገይ ውጊያ ተነሳ። አይምሯችንን ለመያዝ የሚደረጉ ጦርነቶች ናቸው የሚቀድሙት። የማያቋርጥ ሰልፍ አለብን። ሌላው ጠላት ጉልበት የሚያገኝባቸው ነገሮች ማጥፋት አለባቸው። እዚሁ ጋር ምሳሌ አሮጌው ሰው ባህሪ ጠላት ጉልበት የሚያገኝበት እንደው እንደ ቀላል ምሳሌ ከመጽሐፍ ቅዱስ ወስጄ እስራኤል ድል እያደረገች መጣች አይደል? ረጅም ዘመን። አንድ ወቅት ግን ተሸነፈች። የሆነ ሰዓት ላይ ጋይ የምትባል ሀገር 36 ሰው ገደለችባቸው እና ኢያሱ በጣም ጥያቄ ውስጥ ገባ እና 12 ሰዓት ምናምን ነው ተደፍቶ ምንድነው ምክንያቱ ብሎ የጠየቀው። አይታል ተሸንፎ አያውቅማ። በኋላ ግን እርም አለ ንብረት በቃ የጣዖታት የሚመለከው ሌቭል አድርገዋል። አይታል አሁን ሌቭል ስለሆነ ውጊያው የቀደመ ነው የሚገለው ማለት ነው። የበላይነት ተወስዶባቸው ስለዚህ ማስወጣት ነው የጀመረው። ቀላል እንትኑ እኮ ተፈልጋ ነው የተገኘች ፍራሽ ትንሽ ትልቅ ነገር ተሸክሞ ወጥቶ አይደለም። አየህ ሸረሪት ትንሽም ሆነ ትልቅ ድል ማድራቱ አይቀርም። እንዳለመታደል ሆኖ እህቶቻችን ትልልቅ ሸረሪት ሲያዩ ግዳዩ ይላል። ትንሿ ሸረሪት አያወትም፣ ቤቱን ግን ትሞላዋለች። ትንሽ ትልቅ የሚባል ነገር የለም። የሰይጣን ጉልበት ማግኘት የሆኑ ነገሮችን ማስወገድ አለብን። አንዳንዴ ለምንድነው ቅዱሳኖች የሚሸነፉት ምናምን ይሉኛል። አፎርድ አድርገውታል፣ እውቅና ሰጥተውታል፣ ተሸንፈውለታል። ብርቱ እንደሆነ በጣም ኃይለኛ እንደሆነ አይተውታል። እባብ ስትራ ብላ ምን ይለዋል ዘንዶ ምን ያህል ትልቅ እንዳደረው ዲያብሎስ ምናምን ሲሉ ራሱ አግንነው ነው የሚያወሩ። ብዙ ጊዜ ጸሎት ላይ ራሱ የሚሰጠው እኮ ለሱ ነው። የሚነቃቃው ሰው ቡድግ ይላል ለመጸለይ። አይ ፍርሃት አለ ማለት ነው፣ ድንጋጤ አለ ማለት ነው። በውጊያ ሲስተም ውስጥ ምናልባት እንግዲህ የመከላከያ ሰዎችም ካገኘ ኢንተርቪው ያርጋቸው። እንደው በውጊያ ሲስተም ውስጥ አግዝፎ ማየት ክልክል ነው፣ አቅልሎ ማየት ክልክል ነው። ልክ ነው። ጠላትን አግዝፈ ካየኸው ትፈራለህ። አሳንሰህ ካየኸው ደግሞ በበቂ ሁኔታ ልትዘጋጅ ትችላለህ። ጠላት አይናቅም፣ አይደነቅምም፣ አይናቅም። ስለዚህ አንዳንዶቹን አግዝፈው ከመጠን በላይ ሰይጣን በጣም የወደቀ የመጨረሻ የተሸነፈ ነው። ደግሞ የተሸነፈ ነው ብለው ደግሞ እጃቸውን አጣጥፈው አይቀመጡ። ሲያደባ ይኖራል ከውጊያ ውስጥ አለ። ስለዚህ እነዚህ ነገሮች ብንይዛቸው ጥሩ ነው ብዬ ነው። ሌላ ጥያቄ ካለ ያልልከ። በጣም አመሰግናለሁ። እንዴት ነው የምንዋጋው ወደሚለው ብንሄድ ምንችል ይመስለኛል። ለውጊያ የሚያስፈልጉ ነገሮች ምንድን ናቸው ማለት ነው? በጣም ጥሩ። ወደ እነሱ ጥያቄዎች ግን ከመግባቴ በፊት እንደዚህ በተባራሪ ሲባል ስለምሰማ ነው የምጠይቀው። ይሄንን ብዙ ስም አላቸው። አሁን ቅድም ሰይጣንና አጋንንት ብለን እንደ ሁለት ቦታ ስለከፈልናቸው ነው። ቁጥር ስፍር የሌለው ስም ሰማለሁ በኢትዮጵያ ክርስቲያኖች መካከል። ወሰንጋላ፣ አዳልሞቴ፣ ሰይፉ ከመጽሐፍ ቅዱስ ውጪ ጸሎት ላይ ቁጥር ስፍር የላቸው። ቡዳ ምንድነው? መተት፣ ዛር ማአት ነው ስማቸው። ማን ያወጣላቸው? አካባቢ የሚኖረው ሰው የሚያመልካቸው
ለምሳሌ አሁን እነሱም ቴሪቶሪያል ናቸው በነገራችን አይ ሲባል እንግዲህ አሁን አዳልሞቴ ይጠራሉ። ቀንም አለው ራሱ የሆነ ቀን ላይ ያወስዱታል። የሚሰዋለትን በግ አይነት አለው። ጠቋር ብለው የሚጠሩት አላቸው። እኔ ጠቋር ነኝ ብሎ ይጮሃላ ሲመጣ ሲገባ ራሱ እኔ ጠቋር እንትና እኔ ጠቋር ባሪያ እኔ ጠቋር ማነህ ሲባል ራሱ የሚመጣ ልጅ ሲመጣ ራሱ ነው ብለው እንደመለሱለት ሲመጣ ራሱ ስትጸልይለትም ሲጮህ ሳይሆን ሊያመልኩ ሲሰበሰቡ ራሱን ገልጦ ይመጣል። እኔ ጠቋር እንትን ባሪያዬን እንትን አድርጋችሁት ምናምን ይላቸዋል። ያኔ ይሰግዳሉ። ያኔ የሚፈልገውን ይናገራል። ስለዚህ እዛ አካባቢ ላይ እንትና የጠቋር መንፈስ አለበት ይባላል። ስለዚህ ሰው እዛ አካባቢ ያለ አማኝ ሲጸልይ የጠቋር መንፈስ ብሎ ሊጸልይ ይችላል። አዳልሞቴ ይዘምራሉ። እነሱ ስም እየጠሩ ይዘምራሉ እኮ ራሱ አምልኮ ሲሰጡ የሞሚናት ታየ ከራማ ፈረቀሳ ምናምን እያሉ ይዘምራሉ አይደል? ወደዚህ ወደ ሰበታም አካባቢ ሙሚናት ምንድን አደባዬ ምናምን የሚባል ሲያወሩ ሰማቸዋል። እዛ አካባቢ ያሉ ሰዎችን አሁን ጸልዩ ብትላቸው ስለ አደባዬ ነው የሚጸልዩት። የሆነ ሀገር ደግሞ ዳር ሲውስጥ ምናምን ስትሄድ አማኞችን ጸልዩ ስለ ፈረቀሳ የምትባል አካባቢ ያለች እዛ ላይ ታየ ከራማ መንፈስ እያሉ ነው የሚጸልዩት። ጥንቆላው ነው ምንድነው ደግሞ እሱ የሚያመልከው አታውቀውም። ሊነግርህ ይችላል። የሚያመልኩ ሰዎች ናቸው የመጣው ይሄ መንፈስ መጣ የሚሉት አገልጋዮቹ። ይሄ እንትና ባሪያ ይልሃል ያወራል ማለት ነው። እና እንግዲህ በየሀገሩ ይለያያል። ለምሳሌ አንድ ሀገር ሄደ ስሙን ጠርተህ የማትቃወመው አለ። አሁን ሀገሩንም መንፈሱንም ማለት ነው። ከተቃወምክ ሰው ይወጣብሃል። ሰው በሙሉ ኢትዮጵያ ውስጥ እዚሁ ቅርብ ነው። እዚሁ ቅርብ ነው። ያንን ስትሄድ ገና ወደዛ ሀገር ስትሄድ ስትጸልይ አደባባይ ላይ እንደዚህ ብለህ እንዳትጸልይ ተብሎ ይነገርሃል። የህዝቡ በቃ እንደ እንትን ተቀብለውታል። ስለዚህ ማህበረሰቡ የሰጠው ስም ነው ወይም ራሱን ለዛ ሰው ለዛ አካባቢ ሰው የገለጠበት ስሙ ነው እንጂ መጽሐፍ ቅዱስ መረጃ የለም። ለምሳሌ ደብተራ ብለህ ብትጠራ ማን ነው ደብተራ ያላቸው? በመጀመሪያ ጥሩ ነበር አይደል? በትክክል ፈውስን ምናምን ያደርጉ ነበር። በኋላ ነው የተበላሸ ብላ ቤተክርስቲያንም ሪጀክት እያደረገቻቸው። ግን ደብተራ ተባሉ። ምንድን ነው ስትላቸው እንግዲህ እነሱ ሲደግሙ ምናምን ሲያደርጉ ነው የምታየው። ደብተራ ደግሞበት ምናምን ነው የሚለው። ስለዚህ ደብተራ መንፈስ ብለህ ትቃወማለህ አንድ ቦታ ስትሄድ ማለት ነው። ምንጩን ግን ማን እንደሰጠውና እንዴት እንደሰጠው አታውቅም። ስለዚህ የሚያመልኳቸው እና የሚገለገሉ የተገለጠባቸው ሰዎች የሰጧቸው ስም ነው። የሚሰዋላቸው እንትን አለ። የዶሮ መልክ ይፈልጋል። ፍየል እንኳ ብዙ አይሰዋም መሰለኝ። በግ ነው ብዙ ጊዜ የሚሰዉት። የበግ መልክ አላቸው። አላውቅም። ጥቁር ፍየል አይፈልግም። አላይም። ፍየል ብዙ ለመስዋዕትነት ሲያቀርቡ አላያቸው። እንዲያውም አንዳንድ ጠንቋይ እንትኖች ፍየል ስጋ እና የዶሮ ስጋ ከበሉ መንፈሱ ሁሉ ሊያሰቃያቸው ይችላል። ስለዚህ እንግዲህ ያው ማጠጋጋት አይደለም ከእግዚአብሔር ጋር። ፍየል መስዋዕት አይቀበልም። እንግዲህ መጽሐፍ ቅዱስን አንብበዋል ሰዎች እንትኑም ያውቃላ። ስለዚህ የበግ መስዋዕት ነው የሚቀበል። የዶሮ መስዋዕት የሚቀበሉ ይኖራል በእያንዳንዱ። እዚህ አሁን ቅድም መጀመሪያ ላይ ካልቸራል እንትን የምንላቸው እንትኖች ኦልሬዲ ከጀርባቸው አማልክት አለ። እነዛ መልክቶች የአካባቢ ነዋሪና የሚገለጡባቸው ሰዎች የሰጧቸው ስም ነው የሚመስለኝ። መናፍስት ጾታ የላቸውም። አንዳንድ የኛ ሀገር ርኩሳን መናፍስት ግን በሴት ጾታም ጭምር የሚጠሩ አሉ። በህፃንም የሚጠሩ አሉ። እያለቀሰ የሚወጣ መንፈስ አለ። አላውቅም። ሙጬ ምናምን የሚባል መንፈስ ሙጬ የሚባል የህፃን ስም ነው አሉ። አካባቢው ነው አሁን የሚል ስም የሚሰጣቸው። የተገለጡባቸውን እንደ ሴት ተገልጦ ሊሆን ይችላል። ሚስት ነኝ ቅድም ያልናት አሁን ሌሊት ነች። እሱ አሁን የግድ ሴት ነች። ኢትዮጵያ ውስጥ የተገለጠች ነች እሷ መንፈስ። ግን እኔ ኢትዮጵያ ውስጥ የተገለጠች አይደለችም። አይደለችም። ወደ መካከለኛው ምስራቅ ላይ የታወቀች ነች እዛ ላይ። እና ያው ጉጉት ነች አይደል? ምናምን ኦል ምናምን የሚሏት እንግዲህ እሷ ሴት ነች። ለምሳሌ አሁን እዚህ ቀደም የጠቅላላ አካባቢ ላይ ሴት እንትን ነው የምታየው። ግን መንፈሱ ያው መልአክ ነው። እሱ ጾታ የለውም። አግብቻታለሁ ይልሃል አይደል? ሚስቴ ነች ምናምን ይልሃል። ስለዚህ እንደ ወንድ አክት ሲያደርግ ታየዋለህ። ወንዶችን ሲገናኝ ደግሞ እንደ ሴት ሆኖ ነው የሚገናኘው ማለት ነው። ስለዚህ ጾታ የለውም። እሱ መንፈስ ነው። እሱ እኮ መንፈስ ነው። ወንድም ሴትም አይደለም። ያው በወንድ ስም መጽሐፍ ቅዱስ በወንድ ስም ስለጠራው እኛም በወንድ ስም እንጠራዋለን እንጂ። በጣም ጥሩ። እንዴት ነው የምንዋጋው? ወይንም ምንድናቸው መሳሪያዎች ምንድናቸው? እንገባለን። እንግዲህ እኔ እንደ አንድ ኦርቶዶክሳዊ መንፈሳዊ ውጊያ ለመዋጋት በስግደት ብዛት፣ በጠንካራ ጾም፣ በመመጽወት እርሶ ቅድም እንደማይቀበሉት ጠቆም አድርገውኛል። በእርግጥ በምንኩስና ወይም በብህቱና ከዓለም በመራቅ
እንዲህ ባሉት ነው መንፈሳዊ ውጊያን ለማድረግ የምንሞክረው። በራስ ችሎታ ማለት ነው። ተጋድሎ ነው እኛ የምንለው፣ ቃሉ ትንሽ ለየት ይላል። ይሁን እሺ፣ ምንድን ናቸው መሳሪያዎቹ? እሺ መንፈሳዊ ውጊያን እንዋጋ አልን። መሳሪያዎቹ መንፈሳዊ ናቸው። ካንተ ያልከው እኮ ጾም፣ ምጽዋት፣ ስግደት እኮ መንፈሳዊ ናቸው። ጾም አለ። ጾምም ስገድም በማን ስም ነው የምንጾመው? ለምን ምክንያት ነው የምንጾመው? አንተ መጀመሪያ ልጅ ሆነሃል። መጀመሪያ ተናገረ። መጀመሪያ መዳን አለበት፣ በክርስቶስ መሆን አለበት። ውጊያም የሚኖርበት ሰውየው በክርስቶስ ኢየሱስ ያመን ያማዛ ነው ብለናል። ባሪያ ነው ኦልሬዲ የመንግስቱ ሰራተኛ ሆኖ የመንግስቱ ተዋጊ አይሆንም። የመንግስቱ ወታደር ነው ማለት ነው። የጨለማ መንግስት ወታደር ነው። ኦልሬዲ እንደሚያዘው ነው አስከትቷል። አለዛ በክርስቶስ መሆን አለበት። የልጅነት ስልጣን ካላገኘ መዋጋት አይችልም። እንደ አስቄዋ ልጆች ሊሆን ይችላል ራሱ ማለት ነው። አስቄዋ ልጆች ጳውሎስ ሞከር እንዳደረጉት ማለት ነው። እና እንግዲህ አደራ ለማስለቀቅ ነው። ውጊያ ስንት ግዛት ታስለቅቃለህ፣ ግዛት ታስፋፋለህ እያለን ራስን ተከለለ ተቀመጣለህ አይደለም እያለን በቃ ቤቴን እንዳይነካ ብለህ አጥረህ ዳንጀር አጥር እንደሚደረገው አይደለም ተቀመጥ። ውጊያ ተዋጋ ማለት ህዝብን፣ አገርን ነፃ ታደርጋለህ ማለት ነው። ወታደር ነው ኦልሬዲ ወታደር እንደሚሆን። ስለዚህ ወታደር እንደሚሆን ከሆነ ስለ ውትድርና ከሆነ የምናወራው የመጀመሪያ አባል መሆን አለበት፣ ዜጋ መሆን አለበት። ዜግነቱ ደግሞ በክርስቶስ ኢየሱስ መንግስት፣ ስለ መንግስት ነው ማውራት። የእግዚአብሔር መንግስት ዜጋ መሆን አለበት። የእግዚአብሔር መንግስት ዜጋ ለመሆን ብቸኛ መንገዱ በአንዱ በልጁ በክርስቶስ ኢየሱስም አምኖ መዳን፣ ህይወትን መቀበል ነው። ቀዳሚው እሱ ነው። ጥቅሙ ምንድነው? ልጅ ስትሆን እንደ ወታደር ያደርጋል። የልጅነት ስልጣን ይሰጣል። በሁሉ ላይ መጫማት አቅም ታገኛለህ። በክፉ ላይ ጊንጦን እባቡን ያመኑት ይከተሏቸዋል የሚለውን ጥቅስ ስላለ ማለት እሱንም ማየት ትችላለህ። ሌላው ትጥቅን መታጠቅ አለበት። አንተ አሁን ከትጥቁ አንዱን ነው የነገርክ። ቅድም ያነበብነው ኤፌሶን 6 ላይ የሆነ ቦታ ላይ ደርሰን ያቆምነው ቁጥር ስንት ላይ ደርስ መሰለህ ያቆምነው? ቁጥር 13 ጀምሮ ያለውን አላነበብነው። እስከ 13 ጀምሮ አንብበው። እሺ ኤፌሶን ምዕራፍ 6 ቁጥር 13 ጀምሮ፣ ምክንያቱም እስከ 12 ያለውን አንብበናል። ልክ ነው። ቁጥር 13 ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። እነዚህ ናቸው ማቴሪያሎቹ፣ መንፈሳዊ ማቴሪያሎቹ። ከእነዚህ ውስጥ አሁን አንዱ ጸሎት ብለኸኛል። ጸሎት ጋር ከመምጣቱ በፊት ግን ለኛ ልጅ መሆን አለበት ብያለሁ። ልጅ መሆኑ ቀጥሎ ምንድን ነው የሚያደርገው? ወታደር ነው የሚያደርገው። ስለዚህ አንድ ወታደር ምንድን ነው የሚያሟላው ስንል ከጭንቅላቱን ጀምር ለመዋጋት መጀመሪያ ቁር ማድረግ አለበት። ያ ቁር የመዳን ራስ ቁር ነው የሚባለው። ምንድን ነው የሚጠብቀው ቁሩ ስትል አሁንም አይምሮን ነው የሚጠብቀው። አሁንም አንላቀቅም። ስለ መንፈሳዊ ውጊያ ስለምናወራ ከአይምሮ ነፃ ነው። አይምሮህን ትጠብቃለህ ማለት ነው። አይምሮ በምንድን ነው የሚጠበቀው ስትል መጽሐፍ ቅዱስ ተርጉሟቸዋል እነዚህ። ለምሳሌ የራስ ቁር የሚለውን ተስፋ ይላል። የመዳን ተስፋ ነው። በክርስቶስ ኢየሱስ ስትድን የምትቀበለው ዓለም እንዳለ ማመን አለብህ። ያለ ተስፋ አይደለንም። እግዚአብሔር ይህንን ዓለም አስወግዶ አዲስ ዓለም እንደሚያመጣ ተስፋ ሰጥቶናል። አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ይላል። ለሕያው ተስፋ ታጭተናል ይላል። ለመንግስቱ ታጭተናል ይላል። የመንግስቱ ወራሾች ነን። ተስፋዎች አሉ። መጽሐፍ ቅዱስን ስታነብ በልጅነትህ የምታገኛቸው በረከቶች አሉ። አንደኛ ማምቀኝ ተቀምጣል። አንዱ ከበረከቶች ሁሉ በላይ እሱ ነው። ሊቆጠር የማይችል ሀብት አለህ ማለት ነው። አንተ ያ ሀብት የዘላለም ሕይወት ነው። መንፈሱ ለአንተ ተሰጥቷል። የመንፈሱ ማተም አንተ ጋር አለ። ከዛስ አንድ ቀን የምወርሰው ርስት አለኝ ብለህ ተስፋ ታደርጋለህ። ያ ተስፋ አይምሮህን መጠበቅ አለበት። ዝም ብሎ መጸለይ አይደለም አሁን ማለት ነው። ሰው
ሊጸድቅ ነው እኮ የሚጸልየው፣ ሊዋጋ አይደለም። በነገራችን ላይ ለመጽደቅ አይደለም የሚገቡት፣ በስራ ሊጸድቁ አይደለም የሚታገሉት። ስራ ሰርተው የዘላለም ሕይወት ለማግኘት መከራቸውን 24 ሰዓት ሰዎች የሚያዩት የሆነ ጽድቅን ከእግዚአብሔር ያችን ቦታዋን ለማግኘት እግዚአብሔር ጸሎታችንን ተቀብሎ እንዲያድናቸው ነው። መዳንን እኮ ሰርቷል መስቀል ላይ። ይሄ መዳን ሙሉ ነው፣ ሌላ አያስፈልገውም ማለት ነው መጽሐፍ ቅዱስ። እምጸልየው ምንድነው? ኃይል ለመሞላት የመንፈስ ቅዱስን ኃይል ለመሞላት ነው። እዚህ ጋር በመንፈስ ጸልዩ ስለሚል አሁን ያነበብነው ጥቅስ የመንፈስን ኃይል እሞላለሁ። ያ የመንፈስ ኃይል ምን ያደርገኛል? መንፈሴን የበላይ እንዲሆን እንዲጠነክር ያደርገዋል። አሁን በእኔ መንፈስና በሰይጣን መካከል ነው ጦርነቱ። እግዚአብሔርና ሰይጣን አይደለም የሚዋጉት፣ በእኔ ነው እግዚአብሔር የሚዋጋው። አሁን አይታል። ኦልሬዲ አንተ ድነህ ሰራተኛ ሆነህ ነው የገባኸው እንጂ የሆነ ጽድቅ ተቀብለህ አይደለም። አየህ፣ ገዳማዊነት መጽሐፍ ቅዱስ አይደለም። የኛ ሀገራችን ውስጥ ያለው ገዳማዊነት እኔ አልተቀበልኩትም። ለምን መሰለህ? እነሱ የገባቸውን እውነት ህዝብ ጋር እየዞሩ አያገለግሉትም። ህዝብ ነፃ እንዲወጣ አስተምሩ። ለህዝብ አይጸልዩም። ከህዝብ ላይ አጋንንት አያባርሩ። ዓለም በጨለማ ተይዛለች፣ እነሱ ብቻቸው ሊጸድቁ ገብተዋል። መጽሐፉ እንደሱ አይደለም የሚል የጽድቅ ጥሩር ይልሃል። የጽድቅ ጥሩሩንም ያብራራልሃል። ሁለተኛው ትጥቅ ምንድነው ሲል በነገራችን ላይ እሱን እንውሰደው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 8 ላይ እነዚህን ይፈታላል። አሁን ያልኩህ የራስ ቁርን ተስፋን እንደ ራስ ቁር ይልሃል። ራስ ቁሬ በክርስቶስ ኢየሱስ የተቀበልኩት ተስፋ ነው። በክርስቶስ ያገኘሁት ህይወት ነው። እሱን ተስፋ ይዤ ነው መቆም ያለ። እዚህ ምድር ላይ ምንም አይነት ተስፋ የለውም የሰው ልጅ። ምድር ተስፋ አትሆንም ለሰው። ምድር አንተ ሰርተህ ነው የምታመጣባት። ለአንተ ተሰጥታለች። እንትኑን ብር እሰጥሃለሁ ብሎ ተስፋ ቃል የለም። ሰርተህ ነው ብሩን የምታመጣው። ከሰማይ በታች ለሰው ልጅ ተስፋ የሚባል ቋንቋ የለውም። ለሰው ልጅ ተስፋ ያለው በሰማይ ከእግዚአብሔር አጀንዳ በህይወት ዘመኑ ሊያደርገው ሊደርስበት ያለው የወሰነለት ነው ተስፋው። ስለዚህ ለሕያው ተስፋ እድፈት ለሌለበት ለማያልፍ ርስት ምናምን ታይተናል ይላል። እነሱ ያንተ ሀብቶች ናቸው። እነሱን ይዘህ ምድር ላይ ትንቀሳቀሳለህ። እነዛ እንዳትንቀሳቀስ የሚገዳደርህን በመንፈስ ቅዱስ ኃይል እየተሞላህ እየጸለይክ እየተዋጋ ታስለቅቃለህ። ንብረት ነው ያንተን። ግዛት እያስፋፋ ትመጣለህ። እዚህ ላይ ለሰው ልጅ ነበር ምድር የተሰጠችው፣ ለመላእክት አይደለም። በሰው ልጅ ስህተት ምክንያት በኃጢአት በመውደቁ ምክንያት በመታለሉ ምክንያት ለመላእክት ተሰጠች። የሚመጣው ዓለም ግን መላእክት አይደለም የሚገዛት የሰው ልጅ ነው እኮ ብሎ መጽሐፍ ይነግራል። የዕብራውያን 2 ላይ ይሄን አይደለም የሚነግር። ክርስቶስ መጥቶ እንትን ያለው ከመላእክት አገዛዝ ወደ ሰው አገዛዝ ምድርን ለመለወጥ ነው። ስለዚህ እኛ የልጅነት ተስፋ አለን። ሙላት ገና የምንቀበለው ክብር አለ። ገና ትንሣኤ ተስፋ አለን። እነሱን አይምሮ ሲይዝ እዚህ ምድር ላይ የሚመጣውን ነገር እንደቀላል እንደተራ እንደተሸነፈ አንድ ቀን እንደሚያልፍ እየነገርከው ትኖራል። ስለዚህ ተስፋ ቁር አለ። ይሄ አለው ወይ? መጀመሪያ መያዝ ያለበት ተስፋ ሕያው ነው። ይሄ ተስፋ ባለቤት ነኝ ወይ? የእሷ ተስፋ ተካፋይ ነኝ ወይ? ከዛ ሁለተኛው ጽድቅ ጥሩር አድርጉ ይላል። ጽድቅን የጽድቅ ጥሩር ይላል። የጽድቅ ጥሩሩ ደግሞ ምንድነው? እምነትና ፍቅር ነው ይላል። ተሰሎንቄ ምዕራፍ 8 ላይ 5:8 ላይ ሁለቱን ተርጉሞላቸዋል። ልብህን ነው የሚጠብቀው። እነዚህ ስስ ቦታ የሚባሉ ናቸው። እነዚህ ስስ ቦታዎችህ በእምነት በፍቅርና በተስፋ መጠበቅ አለባቸው። አይምሮህም ልብህም ማለት ልብህም አይምሮ በተስፋ መሞላት አለበት። ልብህ በፍቅር መሞላት አለበት። በእምነት መሞላት አለበት። ተስፋ ስታደርግ እምነት እንዲኖርህ ያደርጋል። ተስፋ ስታደርግ ፍቅር እንዲኖርህ ያደርጋል። አይታ ተስፋ ጥቅም አለው። ሰው ተስፋውን ጣለ ማለት እምነት የለውም። እምነቱን ይጥል። ምን እንደው የምታምነው እምነት እኮ ጥቅሙ ምንድነው? ተስፋህን ነው የሚያብራራልህ። ስለ ተስፋ እርግጠኛ የሆነ እውቀት አንተ ውስጥ እንዲፈጠር የሚያደርገው ማቴሪያል እምነት ነው። ተስፋ ከሌለው እምነቱ ከየት ይመጣል? አንድ ሰው አማኝ ማለት የሆነ የሃይማኖት ድርጅት ሆነ አባል ሆነ ማለት ነው። አመነ ማለት ተስፋውን ነው፣ ተስፋ እንዳለው ተቀብሏል ማለት። ያ ተስፋ በእምነት ይብራራል። ዕብራውያን 11 ሄደ ስናይ ተስፋ ስላደረጉ ነው እዚህ ዓለም ላይ እያሸነፉ ይኖሩት። አቅም የሆነቸው ተስፋ ያደረጉትን ዓለም ነው ያመኑት። በእምነት ተመላልሰዋል። እግዚአብሔር ያዘጋጃትን ከተማ አይተው ነበር ነው የሚለው። አብርሃም አንድያ ልጁን ሊሰጥ ሲሄድ ልጁን ለመሰዋት አቅም እንዴት አገኘ ስትል ከክርስቶስ ጋር እንደሚያስነሳው ተስፋ አድርጎ ያብራራልሃል። እዛ ለምንድን ነው ድንኳን የሚሰራው? ይሄ ሀብታም ሰውዬ ከቤቱ ወታደር ቆጥሮ አገር ማዋጋት የሚችል ሰውዬ ድሃ ነው አትለው፣ ሀብት አለው ግን በድንኳን ኖረ። ለምን? እግዚአብሔር ያዘጋጃትን ከተማ ይጠበቅ ነበር ይላል። ተስፋ አድርጎ ነው ሰውዬ። እያንዳንዱ ተቅበዘበዙ፣ ተራቡ፣ ተጠሙ፣ በዋሻ ኖሩ ምናምን ይላል። በአንበሳ ጉድጓድ ተስፋ አድርገው። ተስፋ ባይኖር ይህን እምነት አያገኙትም።
ስለዚህ ተስፋ አለህ ማለት እምነት አለህ ማለት ነው። አይተን አይምሮ ሲጠበቅ እምነት ይጠበቃል ያልኩህ ለዚህ ነው። አሁን ሰይጣን ይህን ስለሚፈልግ ተስፋ ቢስ ሊያደርግ ሲፈልግ ሌላውን አይደለም የሚያጠቃው፣ አይምሮህን ነው የሚያጠቃው። ስለዚህ ተስፋህን እንደ ራስ ቁር ያዘው ሁልጊዜ ይላል። የሚገርመው ተስፋ አለው ማለት አንድ ሰው ፍቅር ይኖረዋል። በወንጌል የተነገረ ቃል አንተ ውስጥ ተስፋ መፍጠር አለበት። በወንጌል የተነገረው ቃል አንተ ውስጥ ተስፋ ሲፈጥር አንተ ለቅዱሳን ፍቅር ይኖራል፣ በእግዚአብሔር ላይ እምነት ይኖራል። እኔ አይደለሁም እያልኩ ያለሁት ቆላስይስ ምዕራፍ 1 ላይ ይሄን እናገኘዋለን። በወንጌል ከሰማችሁት ቃል የተነሳ እናንተ ስላለው ተስፋ እና በእግዚአብሔር ላይ ስላላችሁ ፍቅር እምነት ለቅዱሳን ስላላችሁ ፍቅር ሰምተን ስለናንተ እግዚአብሔር እናመሰግናለን ብሎ የሚያወራው ክፍል ማለት ሙሉ በወፈረና ያልኩ ሙሉ ጥቅሱን ማንበብ ትችላለህ አንተ። ምን ፈጠረው ይሄንን እምነት እግዚአብሔር ስትል ወንጌል ሲሰሙ ውስጣቸው የፈጠረው ተስፋ ነው። ምሰማው ቃል እኔ ውስጥ ተስፋ መፍጠር ምን ማለት ነው? ምሽግ አይምሮዬን መያዝ አለበት፣ ሐሳብ መፍጠር አለበት፣ መዝገብ መሆን አለበት። እኔ አይምሮ ውስጥ ቁር አደረግኩ ማለት ነው። ወንጌል አምጥቶ እኔ ላይ ቁር። ስለዚህ ለውጊያ የሚያስፈልጉ ነገሮችን መዋጋት ያለብን እንደዚህ ነው። በክርስቶስ ኢየሱስ መሆን አለብን። በክርስቶስ ስንሆን ደግሞ ማቴሪያሎችን ማሟላት አለብን። ይኸው ኤፌሶን መጽሐፍ ላይ ነው እየነገረን ያለው እያዘዘን ያለው። ማቴሪያሎቹ ምንድናቸው? ተስፋ ነው የመጀመሪያው ማቴሪያል። አይምሮ መጠበቅ አለበት። ሁለተኛው የጽድቅ ጥሩ ነው። ጽድቅ መኖረን አይደለም እያወራልህ ያለው እምነትና ፍቅርን ነው እያወራልህ ያለው። ኦልሬዲ ፖዚሽን ነህ አንተ፣ ስፍራውን ይዘሃል። የምትኖረው ጽድቅ አለህ ማለት ነው። የተካፈልከው ጽድቅ አለ፣ የምትኖረው ጽድቅ አለ። በነገራችን ደግሞ ሌላ እንትን እንዳይባል በጽድቅ መኖር አለብን። የተካፈልከውን በተግባር የምታሳየው ማለት ነው። ሳትካፈል አይደለም ጽድቅን የምትኖረው። ተካፍለዋል፣ ኦልሬዲ ጽድቅን አግኝተሃል፣ ትኖረዋለህ። እሱ ፍሬ ታፈራበታል። የጽድቅ ፍሬ ታፈራለህ ማለት ነው። ለመጽደቅ አይደለም የምትሰራው፣ ስለ ጸደክ ነው የምትሰራው። አንድ ዛፍ እንደው ቀላል ምሳሌ፣ ችግኝ ተከልክ። ችግኙ ፍሬ ለማፍራት መጽደቅ ነው ያለበት። ስር መስደድ፣ ቦታውን መያዝ፣ ግራውንድ መያዝ አለበት። ጽድቅ ቦታውን በአግባብ መያዝ። በአግባብ ቦታውን ስትይዝ ያ በአንተ ባህሪ ይገለጣል። ያ ባህሪ የተገለጠው ባህሪ የጽድቅ ፍሬ፣ የጽድቅ ስራ ነው። ጽድቅን መስራት ስለ ዳንክ እንጂ ለመዳን አይደለም። እሱ መታየት መቻል አለበት። ይሄ ማለት ግን የዳነ ሰው ስራ አይሰራም ማለት አይደለም። መጽሐፍ ቅዱስ እምነት ያለ ስራ፣ ስራ ያለ እምነት የሞተ ነው ስለሚል እኔ አምኜ ድኛለሁ ካልኩ እኔ ውስጥ ያለውን ህይወት በተግባር ማሳየት አለብኝ። ያ የጽድቅ ስራ ነው የሚባለው ማለት ነው። እሱ ያመኑ ከጽድቅ ነፃ ናቸው፣ ከስራ ነፃ ናቸው ለማለት በጣም ስለሚከብድ፣ ስለዚህ የጽድቅ ጥሩ አደክ ማለት እምነትና ፍቅር አለ። ከዛ የእውነት መታጠቂያ ይለዋል። ለእውነት መኖር አለብህ። የመዘጋጀት ጫማ ማድረግ ይልሃል። ጫማው ወንጌልን መኖር፣ ወንጌልን ማወጅ ነው። ስለ ወንጌል ነው የሚያወራው። ወንጌልን መስበክ ነው፣ መኖርም መስበክም ነው። ብዙ ጊዜ ወንጌል ስለሰበኩ ሰይጣን ያሸንፉ የሚመስላቸው ሰዎች አሉ። እሱ ያችም ሴትዮ መንገድ የሚያዘጋጃችሁ ብላ ነግረህ ነበር። አጋንንት ነበረባት፣ አስቸግራ ነበር። እንደው መኖር አየህ፣ እንትን የኃላፊነትን መወጣትም ጭምር። ጫማህን ማድረግ ማለት ወገን መሆንህን ማሳየት አለብህ። መኖር መዋጀት የሚችል አቅም አንተ ውስጥ አለ ማለት ነው። ኃላፊነት የመዋጀትን ኃላፊነት ወገን መሆንህን የምትናገርበት ክፍል ነው ጫማ። አንድ ሰው ጫማው ተፈታ ማለት ኃላፊነት መቀበል አይችልም ማለት ነው። ወገንነቱን በራሱ እምቢ ብሏል ማለት። ለምሳሌ በብሉይ ኪዳን ላይ የሩት መጽሐፍ ላይ አለ ጫማ ፈቱ ቤት ተብሎ ይለጠፍበት ህግ ነው ይሄ። እኔ መዋጀት አልችልም ካለ ጫማውን ይፈቱና በሩ ላይ ነው ይሰቅሉበት። ማንም ሰው ለኃላፊነት የማይበቃ ሰው እንደው ለሀገር ሽማግሌ አይሆንም። ይሄ ሰውዬ ስለ እስራኤል ኪዳን ማውራት አይችልም። በአዲስ ኪዳን ቋንቋ ወንጌል መስበክ አይችልም ማለት። ወንጌልን ኖርኸው ነው የምታወራው። ስለዚህ ይሄ ነው መዘጋጀት ጫማ የሚባለው፣ መኖርና ማውራት። እሱ ነው የጠላትን ስራ የሚያፈርሰው እያልኩ ነው። ከዛ ምንድን ነው የሚለው? የእምነት ጋሻ ይላል። ይሄ ብዙ ጊዜ ወደ ውስጥ ነው የሚያሳየው። የሚንበለበሉትን ፍላጻዎች ነው የሚለው። ከስሜቶቻችን የሚነሱትን ነው የሚያወራው። ከአሮጌው ሰው የሚነሱትን፣ አሮጌውን ሰው የማሸነፍን ነገር ነው የሚያወራል። ይሄ ከውጭ የሚወረወርን አይደለም። ፍላጻ አንተ ላይ ነው የሚቀመጠው። ከዚህ አይደለም የሚያነሱት። ከውስጥ የሚወጡ ከብልቶቻችንን የሚወጡትን የአሮጌውን ሰው የጽድቄ ጦር ዕቃ እንዳይሆን ብልቶቻችንን የሚታገሉትን እነሱን ማጥፋት አለብን። አየህ፣ እኔ ጋር ኃይል አግኝቶ ሰይጣንን ማሸነፍ አልችልም።
ቅድም የእስራኤልን ህዝቦች እንደወሰድነዋል። የአሮጌው ሰው ህይወት የውስጥ ፍልስፍና የሆኑ እኔ መናፍስቱን ዓለም ገዛዋለሁ አሸንፈዋለሁ ብዬ ብጸልይ ትርፉ ልብስ መቦጫጭቅ ነው የሚሆነው ማለት ነው። ስለዚህ የእምነትን ጋሻ አንሳ ይላል። ምን ማለት ነው? የሚንበለበሉትን ከብልቶቻችን የሚወጡትን እንደ እግዚአብሔር ቃል ያልሆኑ ስሜቶቻችንን ካራክተሮቻችንን ማጥፋት፣ ቀለል ባለ ቋንቋ በአሮጌው ሰው ባህሪ ያሉትን ነገሮች ማስወገድን ይጠይቃል ማለት። ከዛስ በቃል እንደ ቃሉ መሆን አለ። የመንፈስን ሰይፍ እሱም የእግዚአብሔር ቃል ይለዋል። እንደ እግዚአብሔር ቃል ነው መጸለይ ያለበት ማለት ነው። ከእግዚአብሔር ቃል ውጭ የሆኑ የጸሎት እንትኖች ኃይል የላቸው። ከዛ መጸለይ ታሸንፋለህ። ስለዚህ ውጊያ ለማድረግ በክርስቶስ ማመን ወሳኝ ነው፣ የግድ ነው። ጠላት ጉልበት የሚያገኝባቸው ነገሮች ማስወገድም ግድ አለብን። ቅድም ነካ ስላደረግ ነው መሳሪያዎችን ማሟላት አለብን ማለት ነው። መሳሪያዎቹ የግድ መሟላት አለባቸው። በጣም አመሰግናለሁ።